ሰላም ተወዳጆች ከዲሲ ተነስተን ዳላስ ቴክሳስ ተገኝተናል። የተገኘንበትም እንግዲህ ዋናው ጉዳይ ዛሬ እዚያው ቦታው ላይ ደርሰናል። እስከዛሬ ከሰራናቸው ለየት ያለ በጣም በትልቁ በሰፊው ከምን ተነስቶ ምን ደረጃ እንደሚደረስ ምናሳያችሁ ቪዲዮ ነው። አንድ ትራክ ገዛ። አንድ ትራክ በዛ ጀመርክ? እሺ 16000 አሁን ስንደርሳል? አሁን ከመቶ በላይ አሁን ደስታ በላይ ተክሉ ኬክ ቤት ያለበት ሆል ሾፒንግ ሴንተሩ ያንተ ነው? የኔ ነው። yes ባለቤቴን አስተማርኳትና እሷ ዲስፓች እንድታረግ። ስለዚህ ከስክራች ነው የጀመራችሁት? አብራችሁ የነዳችሁ ይያላችሁ? አብረን ነርተን all over US። እንደ ኢትዮጵያዊነት እንግዲህ በሰው ሀገር ላይ መተን በእንዲህ አይነት ስኬት ላይ መኖር እጅግ በጣም ደስ የሚለውና አመስግነናል። thank you ሚስጥሩ ግን ምንድን ነው? እናትና አባቴ በጣም በችግር ነው ያደግነው። እኔ እናቴ ሲርባት አይቻቃለሁ። እያየኋት አንጅቷን በእንትን ስታስር ራቡ እንዳይሰማት በቆሎ ራሱ ሸጫለሁ። አገር ቤት በጣም ቤት ውስጥ ችግር ስለነበረ ተነስቼ ወጥቼ 120 ብር ተበድራ እናቴ ሰጠችኝ። እንደው ማዘር እስከዛሬ ያንን ስራ ከጀመርክ በኋላ ረሃብ ቤታችን ገብቶ አያውቅም ትላለች። እንዴ ከዛ ነው ተዋወቁት? yes ሁለተኛ አንደኛ ክፍል ጀምሮ ከኤሌመንተሪ ሃይ ስኩል ከኤሌመንተሪ ጀምሮ አብራችሁ የተማራችሁ? አብረን የተማርነው። እና እዚህ ተገናኛችሁ? ነው እሱ ነው ያመጣኝ። በጣም ቆይ ያኔ ቤተሰቦች እህቶች ምናምን እዛ ናቸው? yes ከነሱ በፊት ማየ ኤርፖርት እኔ ዲቪ ደርሶኝ ቪዛ ተመቶልኝ ስመጣ ታለቅሳለች። እማዬ ለምን ታለቅሻለሽ? በስንት ዱዓ የተገኘ ነገር ብዬ ስላት እኔ ማለቅ ሰው ለኤርሚያስ ነው አለች። እኔ በቆሎ ሲሸጥ የ2 ብር 5 እሱ ያረገበው እሱ ነበር። ሰላም ተወዳጆች ከዲሲ ተነስተን ዳላስ ቴክሳስ ተገኝተናል። የተገኘንበትም እንግዲህ ዋናው ጉዳይ ዛሬ እዚያው ቦታው ላይ ደርሰናል። እዚህ ቦታ ላይ እንግዲህ በጣም የሚገርሙ የኛ ሰው በአሜሪካ በየስቴቱ እየሄድን የተለያዩ ፕሮግራሞች እንሰራለን። ዛሬ ግን ዳላስ የመጣንበት የኛ ሰው አሜሪካ በጣም አስገራሚ ሁኔታ ላይ ያለ እኛ ራሱ እንደሰማነው ማመን ያቃተን እውነት የሰማነው ነገር እውነት ነው የሚለውን ልናሳያችሁ እኛም አይተን እናንተም እንድታዩ እውነትም እንደተባለው ነው ብላችሁ የምንመስጋገንበት ምርጥ ቪዲዮ ነው የምናሳያችሁ። የኛ ሰው በዚህ መልኩ በጣም ነው የሚገርመው እና እኛም በየሴቱ ይሄድን የኛ ሰው እየፈለፈል የተቸገረ ሰው እናወጣለን፣ ቢዝነስ ያላችሁ እናስተዋውቃለን። በእንደዚህ ደግሞ በከፍታ ደግሞ ላይ ያሉትን እያሳየናችሁ ሌሎችም ትምህርት ይሆኑ ከምን ተነስተው ምን ደረሱ የሚለውን ሌሎች የምትማሩበት ምርጥ ፕሮግራም የምንሰራው ከኔ ያቆያችሁ ሁሉን ነገር ታተርፋላችሁ። ቻናላችንን ሰብስክራይብ አድርጉ። የመጣንበትን እናሳያችኋለን። ችብ ሚዲያ ከዳላስ ቴክሳስ። በአሁኑ ጊዜ በከፍተኛ ደረጃ የስራ እድል ያለው እንዲሁም ደግሞ በአጭር ጊዜ ስልጠና የሚቀላቀሉበት የስራ መስክ ሳይበር ሴኩሪቲ ነው ላይ ያውቃሉ። ለዚህም ነው በአሜሪካን ሀገር በሜሪላንድ ስቴት የተመዘገበው አዲስ ሳይበር የተባለ የኦንላይን የሳይበር ሴኩሪቲ ማሰልጠኛ ከቢጊነር እስከ አድቫንስ ደረጃ ላለው ስልጠናው $399 ብቻ እየሰጠ የሚገኛል። በተጨማሪም ድርጅታችን በኤአይ፣ በፓይተን ፕሮግራሚንግ፣ በሼርፖይንት፣ በዳታቤዝ እንዲሁም ደግሞ በተለያየ የትምህርት መስኮች በሙያው ከፍተኛ ትምህርትና የስራ ልምድ ባላቸው ባለሙያዎች ስልጠናውን በርቀት በዙም እየሰጠን እንገኛለን። ለበለጠ መረጃ ዌብሳይታችን addiscyber.com ይጎብኙ ወይም ደግሞ ከታች ባለው ስልክ ይደውሉ። ጥራት ያለው የርቀት ትምህርት ሁልጊዜም አዲስ አበባ ምርጫ ያድርጉ። ሰላም እንዴት ነው? እንኳን ደህና መጣ። ሰላም ነው? እንዴት ነው? ዌልካም ቱ ዳላስ። ሰላም ነው? እንዴት ነው? አለን አገር አቆራርጠን ከዲሲ አንድ ከባድ ሰው አለ። በጣም ብዙ ኢትዮጵያኖችን የሚያግዝ በትልቅ ከፍታ ላይ ያለ ኢትዮጵያዊ ያለ ምናምን ስንባል እኛስ እንዴ
እኛም የኛ ሰው አሜሪካ ነው ፕሮግራማችን። የኛ ሰው አሜሪካ ባሉበት እንግዲህ ሰክሰስፉል የሆኑ ሰዎች ስኬታቸው ከምን ተነስተው ምን ደረሱ፣ የተቸገሩ ሰዎች ደግሞ ወገኖቻችን አይተዋቸው የሚያግዟቸው የኛ ሰው አሜሪካ እየፈለግን ያፈላልግን እንፈልግ ነበር። ዳላስ ላይ መጀመሪያ ጉዟችን ነው። ስላገኘው ደስ ብሎኛል። እኔ እንኳን ያው ብዙ ነገር ነው ሰምቼ የመጣሁት እንደዚህም አልገመትኩም። በጣም ትልቅ ሰው ነበር። ሶሪ ገመትኩ። ጀሚል ይባላል። ጀሚል ሙክታር ኦል ስቴት ትራክ ኤንድ ትሬለር ፓርት ባለቤት። ኦል ስቴት ትራክ ኤንድ ትሬለር ይሄ ፓርት ነው። ሪፔር አለ፣ ፓርኪንግ አለ፣ ብዙ ስራዎች አሉ እዚህ የምንሰራቸው። አስጎበኛለሁ ሁሉንም። ከዚህ እንጀምር። ከዛ በፊት ያው እንግዲህ ስንጀምር ትንሽ ማንሳት ያለብን ነገሮች ስላሉ ማለት ነው። ኦኬ ጀማል ማን ነው? መቼ መጣ? የት ተወልዶ አደገ? ምናምን ብለን እንጀምራለን። መቼም የኛ ሰው በብዙ ነገር ይመጣል። ግማሹ በዲቪ ይመጣል፣ ግማሹ በጋብቻ ይመጣል፣ ግማሹ በበረሃ አቋርጦ፣ ግማሹ በሜክሲኮ ምናምን አድርጎ የሞተው ሞቶ የተረፈው ከውሃ ላይ ከምን ብሎ መጥቶ፣ ግማሹ ተምሮ፣ ግማሹ በቢዝነስ ላይ ጥሩ ስኬት ላይ ጥሩ ነገር የሚኖሩ አሉ። የዛን አይልም ደግሞ እንዳሰቡት ያልጠበቃቸው እንዳልሰቡት ያላገኙ ደግሞ በችግር ውስጥ ያሉ ኢትዮጵያኖች አሉ። እኛ ስናስብ ሲባል እንግዲህ በተለይ ኢትዮጵያ ያለን ሰዎች አሜሪካ ሲባል ሁላችንም ደልቶን ከዛፍ ላይ ብር ምን ሸመጥ ነው ስለሚታዩ ሰዎች ስላሉ መቼ መጣ ወደዚህ? 2002 ዲቪ ደርሶኝ። በዲቪ ነው የመጣው? በዲቪ ነው የመጣው። 2003 ሚኒያፖሊስ ሚኒሶታ ነው መጀመሪያ የመጣው። ከዛ በኋላ 6 አመት እዛ ኖሬ እዚህ 2009 ነው የመጣው። 2009 እስካሁን እዚህ ነኝ። የት አካባቢ ነው የመጣው? ኢትዮጵያ። ከኢትዮጵያ 4 ኪሎ 4 ኪሎ ልጅ ነው? 4 ኪሎ ከስተማሪ 5 ኪሎ የ4 ኪሎ ልጆች እየቀደሙ ነው። እና በጣም 4 ኪሎም እያለ በጣም ስሙ ይታወቅ ነበር። እዛ 5 ኪሎ አካባቢ ጀማል ቅጥል ስም አለ አይደል? ማንም ጀሚል ነው። ጀሚል ከተባለ ማንም ማያውቀው የለም። በጣም ከባድ ሰው ነበር አሉ። ምን ነበር ከባድነቱ? ስራ ሰራ ነበር። ከታች ነው የጀመርኩት። አገር ቤት እያለሁኝ ከወያልነት ኒስትሮ ወያልን ሰርታል። ወያልነት ተገናኝተናል ማለት ነው መስመር ላይ። እኔ በጣም ሰርቻለሁ። ጋንዲ ጊዮን አምባሳደር ነበር የምሰራው። ከሩዋንዳ መርካቶ እዛ ሰርቻለሁ። ከዛ በኋላ ዲቪ ደርሶኝ ወደዚህ መጣሁ። ከዛ በቃ ደረስት ሚኒስታ ምን ሰራ እንደመጣ? ሚኒሶታ መጀመሪያ ጋዝ ስቴሽን ነው የገባሁት። ጋዝ ስቴሽን ነበር የምሰራው። ከዛ በኋላ ዌርሃውስ ሁለተኛ ስራ ጀመርኩኝ። ዌርሃውስ ውስጥ እሱን እየሰራሁኝ 2 ስራ ማለት ነው። ቀን ዌርሃውስ ሰርቼ ማታ ጋዝ ስቴሽን ነበር ማድረው እየሰራሁ። ከዛ በኋላ እኛ የምሰራበት ዌርሃውሱ ያስለማመዱ ነበር ድራይቨር። ከዛ አለማመዱኝ። ከዛ ድራይቨር ወንኩ ትራክ ድራይቨር። ከዛ እዛው አለማምደው ቀጠሩኝ ደሞዝ ጨምረው። ከዛ እዛ እየሰራሁኝ መስሪያ ቤታችን ሪሎኬት አደረገና ከሚኒያፖሊስ የፈለጋችሁት ስቴት መሄድ ትችላላችሁ፣ የዚህን ግን ልንዘጋው ነው አሉ። ኦል ኦፍ ዘ ሰደን ከዛ በቃ ዳላስ መረጥኩ። ስራዬን ብዬ መጣሁ እዚህ ማለት ነው። ከዛ በኋላ እዚህ እንደጠበቅኩ ሳላገኘሁትም መስሪያ ቤት ነው። አንድ መስሪያ ቤት ቢሆን ተቀጥራ ነበር የምትሰራው? ከዛ በቃ የራሴን ትራክ ገዛው። ያኔ እኮ ትራክ ብዙ ኢትዮጵያኖች ትራክ ላይ በማይገቡበት ሰዓት ነው፣ ባልነበሩበት ሰዓት ነው። አይ ቲንክ ብዙ ኢትዮጵያኖች ትራክ ላይ ገቡት ከኮቪድ በኋላ ነው። 2014 ፋሽን ሆኖ ነበር በጣም በቃ ሁሉም ትራክ በተለይ ደግሞ ዳላስ እና አትላንታ ከ15-14 ነው በቃ ብዙ አበሻ መምጣት የጀመረው። 2009 እንተዋወቅ ነበር። ብዙ አሉ ግን ብዙ እንዳሁኑ የለም። እና በቃ የዛኔ ኦነር ኦፕሬተር ሆኜ ገባው። ከዛ የራሴን መስራት ጀመርኩ። እያለ አንድ ትራክ ገዛ። አንድ ትራክ በዛ ጀመርክ? እሺ 16,000 ብር። አሁን ስንት ደርሳል? አሁን ከ100 በላይ ከአንድ ትራክ ከ100 በላይ። እሺ እና ከዛ ሁለት ትራክ ገዛውኝ 3 ሆኑ። ከዛ 10 ትሬለር ገዛው። እያለ every year every 6 months መጀመሪያ ካምፓኒ ነው የከፈትኩት። አንድ ትራክ ገዛው። ከዛ ካምፓኒ ከፈትኩ። ምን የሚያደርግ ካምፓኒ? አንድ ትራክ ነው ያለ። ሎድ ጭነት የሚፈልግ ጭነት። አሁን ትራክ ስትገዛ ጭነት የሚፈልግልህ ካምፓኒ አለ 12% ወስዶ። እኔ አሁን እሱን
ላለመስጠት ባለቤቴን አስተማርኳትና እሷ ዲስፓች እንድታረግ ከዛ እሷ ዲስፓች እያረገችኝ በአንድ ትራክ እኔን ጀመረን ማለት ነው። ከዛ አብረን ነበር ራይድ የምናደርገው ከሚስት ጋር። yes ቆይ ሚስት እዚህ ነው የተገናኛችሁት? እዚህ ዳላስ ሙቭ ካረክ በኋላ? yes አባቷ አቶ ሰብስቤ ምግብ ቤት ነበራቸው። እሷ ታስተናግድ ነበር እዚህ ምግብ ቤት እኮ እዚህ ዳላስ። እሺ እንደመጣሁ ነበረ በቃ አየኋት፣ ወደድኳት። አይኑካ ከዛ በቃ ጸገነት ትባላለች አቶ ሰብስቤ ልጅ እና ተዋደድን። ከዛ በኋላ በቃ after 6 days አብረን መኖር ጀመርን። በተገናኘን በ6 ቀን? yes ዋው 2010 ይገርማል። yes አጋጣሚ ይገርማል። እንግዲህ 6 ቀን አሁን ደግሞ ያላችሁበት ሁኔታ ደግሞ የሚገርም ነውና ስለዚህ ከስክራች ነው የጀመራችሁት? አብራችሁ የነዳችሁ ይያላችሁ? አብረን ነርተን all over US አብረን ነበር ራይድ የምናደርገው። ምግባችንን ይዘን ሄደን ፍሪጅ አለ፣ ማይክሮዌቭ አለ ትራክ ውስጥ በቃ ቀለባችን ይዘን ወተን መቆስቆስ አብረን ነው የጀመርነው ከስክራች። በጣም ጥሩ ሴት ነች። ስለዚህ ከማንኛውም ጀርባ ሰክሰስፉል ወንድ ጀርባ ጠንካራ ሴት ከኋላች አለ የሚባለው ጸገነት አንዷ ነች ማለት ነው። በጣም ትልቁን ክሬዲት የምሰጣት ለእሷ ነው። ትሰበስባለች እሷ እኔ አጥፊ ነው። ያኔ ግን አንድ ትራክ ስትጀምር አሁን ባለህ ደረጃ ላይ አስበው ነበር እንደዚህ? አሁን ነው እንደዚህ ይደርሳል ብዬ አስቤ አልነበረም። ግን አሁን እሷ በጣም ጠንካራ ነበረች። መጀመሪያ እኔ አንቺ አብረሽኝ ተማሪ ነበረች እሷ። አብረሽኝ ራይድ ካላረግሽ እኔ አልገዛም እዚሁ ከተማ ነው የምነዳው ምናምን ብያት ትምህርቷን ኦንላይን አድርጋ ኦኬ ብላ አብራ ሰፖርት ለማድረግ ከኔ ጋር ራይድ ማድረግ ጀመረች። ከዛ 6 months 7 months አብረን ከሄድን በኋላ እሷ ወረደች። ካምፓኒውን ከፍተን እሷ ወረደች። እሷ ጭነት እንዴት እንደሚፈለግ አየችው። አብራኝ ዞራ ሁሉም ስቴት ሄዳለች ከኔ ጋር። ከዛ ጭነት እንዴት እንደሚያዝ አወቀች። ከዛ 405 ብር ነበረ ምን ከፍለው የቤት ኪራይ ምንኖርበት yes እዛው ቤት ውስጥ ዲስፓች ማድረግ ጀመረች ማለት ነው። እኔ እዛው ክፍል ውስጥ ዲስፓች ታደርጋለች፣ ቀን ማታ እንተኛለን። ከዛ ጓደኞቼ ጆይን አደረጉኝ። ለምን ሌላ ቦታ 12-13% ነው 10% ካረክልን እንመጣለን አሉ። yes አረግላቸዋለሁ። 10 ገባን ሲል አሁን 2 ትራክ ጨመርን። ሶ 2 ትራክ የራሳችን ጨመረን። ትሬለር ተሳቢ ያስፈልጋል። ሰው መጥቶ ጆይን ሲያደርግ ትራክተሩን ነው ይዞ የሚመጣው። ተሳቢውን አንተ ማዘጋጀት አለብህ። ሶ 10 ትሬለር ገዛሁኝ ማለት ነው። ሶ 3 ትራክ 10 ትሬለር ገባን ማለት ነው። ከዛ ሰው ጆይን ሲያደርግ የኔ ካምፓኒ አንተ ጭነት ፈልግልኝ ሲል ተሳቢውን መስጠት አለብኝ። ሶ ለተሳቢው ግን ይከፍሉኛል በወር። ከዛ እንደዛ እያረኩኝ ጀመርን እና ከዛ ሰው መቅጠር ጀመርን። ዲስፓቸሮች ያ ክሪስቲ የምትባል ነጭ ነበረች መጀመሪያ፣ እሷን ቀጠረን። ከዛ አይድሪያና የምትባል ላቲኖ ነበረች፣ እሷን ሴፍቲ ቀጠረን። እዛችው አንድ ክፍል ቤት ውስጥ ነበር። ከዛ እኔ እነዳለው፣ እነሱ እዛች ክፍል ውስጥ እንትን ይሉናል፣ ዲስፓች ያደርጉናል። ከዛ እየጨመረ ሲሄድ 20-30 እየገባ ሲሄድ ኦፊስ እንከራያለን። እዛ ክፍሏ ጠበበች። ምስተኙበትም ምትበሉበትም ስራ የሚሰራበት ቤት። እሱ እንግዲህ 30-35 ትራክ ሲገባ እዛ ሆነን ነበር የምንሰራው። እኔም አልወረድኩም፣ እየነዳህ ነው። ከዛ ኦፊስ ስንከራይ 40 ትራክ ስንገባ እኔ አቆምኩ መንዳት። 2012 ነው የወረድኩት። ከዛ በቃ እኔ እዛ ኦፊስ እየረዳኋቸው እያልን 50-60-70 እያለ ገባ። ከዛ አሁን ገራጅ ያስፈልገናል እየበዛ ነው እና ይሄ በፊት ሜንቴናንስ ምናምን ሲያስፈልግ ሌላ ቦታ ነበር። ሌላ ቦታ ነው፣ ብዙ ነው ወጪው። እና ይሄ ቦታ መኪና ፋብሪካ ነበር። ይሄ ኢንተርናሽናል አሁን ብታይ አለ ያው ስሙ
ኢንተርናሽናል እንትን ነው የሚገጣጠመው። ትራኮች እዚህ ነበሩ፣ ይሄ እንዳለ ግቢው ማለት ነው። እና እነሱ ወደ ሜክሲኮ እንትን አድርገው ሪሎኬት አድርገው ይሄ ባዶ ነበር ለ4 ዓመት። ማንም መጥቶ ጠይቆ አያውቅም። ከዛ መጥቼ ባለቤቱን ስትነግረው ደስ ይለኛል፣ ማንም ጠይቆኝ አያውቅም ማለት ነው። ከዛ 250 ከዛ በላይ ትራክ ያቆማል እዚህ ሜዳው ብቻ ማለት ነው። ከዛ ወሰድኩት ማቆም ጀመርኩኝ። አሁን ብዙ ሰው እዚህ አካባቢ ሰው እዚህ ነው የሚያቆመው። መንዝሊ 200 ብር ይከፍለኛል ኢች። ቦታው ምን አደረግ ተከራየ? ተከራየሁ። ይሄ ኪራይ ነው ኪራይ ነው ተከራየሁኝ እኔ። ከዛ ይሄ የሚያቆሙት ትራኮች ሁሉ የሚከፍሉኝ ያግዘኛል ማለት ነው ሬንት። ስለዚህ ከአንተን ትራክ ውጪ ሆኑ ለራሳቸው ትራክ ያላቸው ግን ፓርኪንግ የሌላቸው እዚህ ቦታ ላይ ይከራያሉ ነው? yes እኔ በዛ ሰዓት 60 70 እንደዛ ነው ቢኖረኝ። ይሄ ግን 250 ከዛ በላይ ያቆማል። ስለዚህ ሌላ ሰው መጥቶ ማቆም ይችላል መንዝል እየከፈለ ብዬ እንትን አልኩኝ። ወዲያው ሞላ። ከዛ ደግሞ ገራጁን ለኛ ብቻ ነበር የምንጠቀመው። የውጭ ሰው እየመጣ ለኛ ለምን አትሰሩልንም ምናምን ሲሉ የውጭም ሰው መጥቶ መስተናገድ ጀመረ ገራጅ ውስጥ። ከዛ በቃ ሞር ሜካኒክስ ምናምን እየጨመርን ደግሞ ስፔር ፓርት ሩቅ ነው 30 ማይል 40 ማይል እየነዳን ነው ፓርት ምናመጣ። ከዛ ይሄንን ከፈትኩትና ፓርቱ አሁን ሜካኒኮች ሲፈልጉ እዚህ መጥተው ነው የሚወስዱት። ፓርትም አለ? yes ይሄ አሁን ፓርት ነው በቃ ሁሉ ነገር አለ። ስለዚህ እዚህ ቦታ ላይ ሜካኒኮችም አሉ ሜካኒኮች ብዙ አሉ። መኪና ይሰራል፣ ኦይል ይቀየራል፣ መኪና ሜንቴናንስ ኤቭሪቲንግ ከኢንጂን ጀምሮ ባትራሜላ ባዲ ሻፕ አለ፣ ኢንጂን ትራንስሚሽን የፈለከው። ምን ያህል ሰራተኞች አሉ? ከ30 በላይ መካኒኮች የትራክ መካኒኮች በጣም እንትን ያሉ እውቀት ያላቸው በጣም ብዙ አመት ያሉ ናቸው። አሁን ታያቸዋለሁ። የማይሰሩት ቤዚክሊ ኢንጂን፣ ዲፍሬንሻል፣ ትራንስሚሽን ኤኒቲንግ ይሰራሉ። ቦዲ አሁን ገብተህ ብታያቸው በቃ የማይሰሩት አሉ። አሁን አሉ እነሱን አይተን ተመልሰን እንመጣለን። በጣም ደስ ይለኛል። ክብራትና ክብራት ያላችሁት የምትገኙት ቸቤ ሚዲያ ዩቲዩብ ቻናል ላይ ነው የምንገኘው። ዳላስ ቴክሳስ ነው። እንግዲህ ከመግቢያው ላይ እንደሰማችሁት በጣም የሚገርሙ ኢትዮጵያኖች የኛ ሱብ አሜሪካ አፈላልገን ያገኘነው እስከ ዛሬ ከሰራናቸው ለየት ያለ በጣም በትልቁ በሰፊው ከምን ተነስቶ ምን ደረጃ እንደሚደረስ የምናሳያችሁ ቪዲዮ ነው። ገና መጀመራችን ነው። ወደ ውስጥ ዘልቀን ያሉት ነገሮች እናሳያችኋለን። ከኛ በምድር ብንሄደው በዚህ እንሄዳለን። በዚህ የሚያስኬድ ነው ቦታው። እንደዚህ ትልቅ ነው ማለት ነው። በዚህ መሄድ እንችላለን። ሌትስ ጎ ተከተሉን። ኦኬ ሄሎ፣ ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገ ወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ። አድራሻችን 8205 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አዲስ። የተወደዳችሁ የምገኘው ዳላስ ቴክሳስ ላይ ነው። አሁን ያለውበት ቦታ ኢትዮጵያውያንና ኤርትራውያን የሚገኙበት ደስታ ሬስቶራንት እና በላይ ተክሉ ኬክ ቤት ያሉበት ትልቅ የገበያ ማዕከል ባለቤቱ አቶ ጀሚል ኦልስቴት ትራክ ነው። ያሉትን ክፍት ቦታዎች ለፀጉር ቤት፣ ለክሊኒክ እንዲሁም ለምትፈልጉት አይነት ቢዝነስ መከራየት ለምትፈልጉ በምናስቀምጠው ስልክ በመደወል መታችሁ መጎብኘት ትችላላችሁ። የዳላስ ቴክሳስ ሰዎች ይህ አጋጣሚ እንዳያመልጣችሁ። አንዱ ገራጅ ነው።
እኮ አሁን በዚህ ደረጃ እንደዚህ አበሻ እንደው ሌላ ስቴት አለ እንደው ኮንታክት ያደርገዋል? ኖ በዚህ ደረጃ ቱ ቢ ኦነስት በትራኪንግ አላውቅም፣ የእውነት አላውቅም። እኮ አሁን እኮ አንተ ጋር ደግሞ ሙሉ ሰርቪስ ነው ያለው። yes የተበላሸበት ይሰራል፣ መከራየት ይፈልግ ይከራያል፣ ትሬለር ይከራያል፣ ፓርኪንግ አለ፣ ቶው ትራክ አለ አይደል? ያ ቶው ትራክ ከተበላሸ ቶው እናደርጋለን። ዩዝድ ስፔር ፓርት አሁን ከፈለግ ብዙ ትራኮች አሉ አሳያለሁ። ከነሱ ላይ የፈለከውን ያለህበት ቦታ መላክ እችላለሁ። ሌላ ስቴት አሁን ሁድ ከፈለግ ካስኬዲያ ሁድ፣ ቮልቮ ሁድ፣ ትራንስሚሽን ኮምፔር አድርግና ፕራይሱን ደውልልኝ። አው ሴቭ ገብቷላ ሴቭ አደርጋለሁ ከሌላው ፕራይስ። ለምንድነው ይሄ ትልቅ ቦታ ስላለ አሁን ዳላስ ውስጥ የትም መኪና ኢንጂንን ከነከሰ ኦር ከተጋጨ እዚህ ነው መተው የሚሸጡልኝ። ያንተ አይነት ይሄ ክራሱ ሌላ ሀገር ነው እኮ። yes አሁን እነዚህ አሁን አያቸው ይኸው አሁን እንደዛም ይቆረጣሉ። ሙሉ ቦዲውን ከፈለከው ኢንጂኑ ስለማይሰራ ያለህበት ቦታ ልክልሃለሁ። በስልክ ደውለህ ኮምፔር ታደርጋለህ ፕራይስ። ጀሚል ያ ስንት ትሸጥልኛለህ? ሁድ ፈልጌ ነበር ካስኬዲያ ተጋጭቼ፣ ትራንስሚሽን ፈልጌ ነበር ቮልቮ። ፕራይሱን ማች አደርግልሃለሁ ወር ቀንስልሃለሁ። እኔ አሁን ከ100 በላይ ድራይቨር እፈልጋለሁ፣ ቢያንስ 50። አሁን የሆነ ኮንትራት ጭነት አለኝ። ያ ጭነት 2 ድራይቨር ይፈልጋል አንድ መኪና ውስጥ። ካሊፎርኒያ ደርሰህ እዚህ ዳላስ መምጣት ነው። 2 የሄደው ሲመጡ ለሁለቱ 2,000 ብር እከፍላለሁ። ለባለ ትሪፕ በ2 ትሪፕ ደርሶ ማለት 2 ካሊፎርኒያ ደርሰው ይመጣሉ። 2 ሰዎች በአንድ መኪና በአንድ ሰው 6 ቀን ነው የሚሰሩት። 10 ሰዓት ነው የሚነዱት። ለ6 ቀን 10 ሰዓት በቀን በ6 ቀን 2,000 ብር እከፍላቸዋለሁ። ምንም አይመለከታቸውም። ጣጣው ሁሉ የኔ ነው። ጋዙ ምኑ እሱ ምንም የሚያገባቸው ነው። ይሄን ትራክ አሁን እሰጣቸዋለሁ። ውስጥ ይገባሉ። ጭነቱም የኔ ነው፣ ትራኩም፣ ነዳጁም ሁሉ እነሱ በቃ 10 ሰዓቷን መንዳት ብቻ። አሁን ካዳ ስራ የለም። የእንትን ምን ወራልኩ የትራክ ስራ ቢዝነሱ ሞቷል፣ በጣም ስሎ ነው ምናምን እያሉ ብዙዎች ሲማረሩ እሰማለሁ። እንደዛ የሚል ሰው ካለ የኔ ስልክ ስጠውና እሱ ከመጣ 300 ብር እከፍላለሁ። ያገናኘኝ ሰው ለኛ ቦነስ 300 በድራይቨር ሪፈላ ያስ 300 ብር $300 በድራይቨር። ለምንድን ነው መሰለ ቆሞብኛል። ጭነቱ እያለኝ ትራኩ እያለኝ የድራይቨር እጥረት የለም። አሁን መጥፎ ነው የሚለው ሰው 2,000 ብር በሳምንት መጥፎ ነው ከሆነ ነው እንጂ በሳምንት በ6 ቀን 2,000 ብር 2 ጓደኛ ማቾች አሁን ከመጡ ኤቭሪ 6 ዴይ 2,000 ብር እንዴ ሌላ ስራ ብትሰራ በሳምንት እንዴ ቀላል። በዛ ላይ ደግሞ ትራክ ድራይቨር ለመሆን ሰዎች ብዙ ፈተና አልፈው ነው ብዙ እዚህ አሁን ምንም ሀሳብ የለም። በሳምንት 2,000 ብር ቼክ አካውንት ላይ ይገባል ይቆጥራል ነው ማረዋ። አሁን ብዙ ልጆች አሉ እዚህ አሁን ታገኛቸዋለህ እንደሱ የሚሰሩ ከጓደኛቸው ጋር ይመጣሉ። የተሰጣቸው ጭነት ማድረስ ነው። ሴም ፕሌስ ነው የምትሄደው። የምትጠፋው ነገር የለም። አንድ ቦታ ነው የምታወርደው፣ አንድ ቦታ ነው የምታነሳው። ሌላስ ሀገር ችግር የለም። ስራው መጥተው ከዚህ ይጭናሉ ወይስ እዛው ባሉበት አቅራቢያ ስራው ይኖራል? አንዴ ይመጣሉ። አንዴ ትራኩን ይዞ ለመሄድ ከዛ በኋላ ትራኩን ማየት አልፈልግም። ይዘው መሄድ ይችላል። ደርሰናል። እዚህ ነው። ይኸው በቃ አታዩም እንዳለ የምታገኘው ብዙ ነን እዚህ በጣም የተበላሹ ነገሮች በሙሉ እዚህ ውስጥ ይሰራሉ። በክፍል ምን ይሰራል? እዚህ ውስጥ ይሄ ኦይል መቀየሪያ ነው። ጉድጓድ አለ። ዘይት መቀየሪያ ነው። ዘይት እዛ ነው የሚቀየረው። በተረፈ እዚህ ትራንስሚሽን፣ እነዚህ አሁን ብሬክ ናቸው። ድራም እንደዚህ አሁን አየህ ከቻይና ጓደኛዬ ነው ጆሲ የሚባል ልጅ አለ። እሱ ነው የሚያመጣል። ቻይና ምን ናቸው እነዚህ? አሁን ይሄ ብሬክ ድራም ነው። እዚህ ደግሞ ጎማ፣ አዳዲስ ጎማ ነው ያለው። አዳዲስ ጎማ
እነዚህ አዳዲስ ጎማ ናቸው። ይሄም ክፍል አለ የጎማ እንትን ነው። እንደዚህ መሆኑን ብናቅ ኖሮማ አንመጣም ነበር። ሶስት ጊዜ ነበር እንመጣው ለሶስት ፕሮግራም የሚሆን ፕሮግራም እንዲሰፊ በሆነ በእውነት በጣም እንደዚህ አልገመትክም? አይ አልገመትኩም። ነገርኩህ እንደዚህ መሆኑን ብናቅማ ይሄ የ3 ቀን ፕሮግራም ነው። 3 ቀን ነበር የምንመላለሰው። ትክክል፣ እውነት ነው። ከሌላው ይሄ ያደክማል። አዲስም ብትገዛ አሮጌ ያው ግን ከዚህ ስትገዛው ብዙ ታትርፋለህ። በቅናሽ ማግኘት ትችላለህ። ሰው አሮጌም እንሸጣለን። እንደዛ ጋር ያሉ አንደኛው ሎኬሽን በጣም ብዙ ትራኮች አሉ። ሞስት ትራኮች የምንይዘው አበሻ የኛ ሰው የሚነዳው ይለያል። yes ምንወደው እንደ ትንሹ መኪና ኖ ይሄ አሁን ፍራላይነር ካስኬዲያ ይባላል። ቮልቮ እና ኬንወርዝ እቃቸው ሪፔር ለማድረግ ምናምን ጥሩ ናቸው እነሱ። ለዛ ነው እንወዳለን። በቃ ሶስቱን ነው የምንወደው። አሁን ሶስቱ T6 ኬንወርዝ፣ T680፣ ፍራላይነር ካስኬዲያ እና ቮልቮ የፈለከው እቃ አለኝ። እንደ ቶዮታ ማለት ነው። ለዛ ነው ቶዮታ እሱ ነው በቃ ምንም ነገር ይሁን ከተጋጨብህ የሆነ እቃ ከፈለክ አለኝ። ዩዝዱም አዲሱ ሆም ብዬ ነው እነሱን ብቻ በብዛት የምገዛው ከስተመሬን ስለማውቅ ማለት ነው። የሚገርም። ስለዚህ ትራኩ አለ፣ የሚገዛ ሰው ይገዛል፣ የሚከራይ ሰው ይከራያል፣ የሚቀጠር ሰው በሳምንት 2000 ብር ያገኛል። ያለምንም ሀሳብ ያለ ጎማ ያለ ጋዝ ያለምን ለመነዳበት ብቻ ከነሱ ቢጠበቁ 10 ሰዓት መስራት ነው። 10 ሰዓት በቀን ለ6 ቀን። ሰምታችኋል። ትራክ ስራ ቢዝነስ የለም ሙቷል ያላችሁ፣ የገዛችሁት መኪና መክፈል አቃተን የምትሉ፣ ተበላሽቶብን ሪፔር እቃችን ለመጠገን በጣም ብዙ ወጪ ያስወጣናል የምትሉ ኢትዮጵያውያኖች በሙሉ ይሄን ፕሮግራም የምትከታተሉ የትራክ ጉዳይ በሙሉ እዚህ ቤት መፍትሄ ያገኛል ማለት ነው። ከነ ሙሉ ጥገናው ቦዲ ቢበላሽባችሁ ሁሉ ነገር በጣም የሚያስገርም ነው። በሰፊው አይታችኋል። በጣም በሚገርም ሁኔታ ነው። በዚህ ደረጃ እኛ ራሱ ያልጠበቅነው እንኳንም መጣን ይሄን ፕሮግራም እንኳንም ሰራን ብለን እኛም ደስ የሚለን እንዲለን የሆነ ፕሮግራም ነው። በእውነት በጣም ልትኮሩ ትደነቁ ይገባል። እኔ አጨብጭቤያለሁ። ታንክ ዩ። እስቲ ትራኩን ውስጡ መኝታቸውን እንደሱ ሰማው ገብቻ አላውቅም። ገብታ አታውቅም? ገብቻ አላውቅም። ውብ ኢንተረስቲ ና ላሳይህ። በጣም ነው የሚገርም። ይሄ ደግሞ ትልቅ ነው። በቃ ይሄ ነው ሁሉም ሰው ያለው የሚነዳው ይሄ ነው። መኝታ ቤቱ ነው ይሄ። እዚህ ጋር ደግሞ ፍሪጅ አለ። ፍሪጅ አለ፣ ማይክሮዌቭ አለው፣ 2 አልጋ አለው ለ2 ድራይቨር። አንዱ እዚህ ላይ ተኛል። እስቲ ይመቻል። እስቲ ድራይቨር በዚህ ወይ ድራይቨር ላይሰንስ ላውጣች እንዴ! ሲነዳ አንዱ በቃ ያርፋል። ሰፊ ነው እኮ እንዴ! በቂ ነው፣ በጣም ከበቂ በላይ ነው። ዋው! ስለዚህ አሁን አንድ ሰው ድራይቭ የሚያደርገው እስከሆነ አንድ ሰው የሚነዳ ከሆነ ሲያርፍ በቃ መጥቶ ይተኛል። ሁሉም ትራኮች እንደዚህ 2 አልጋ አላቸው። ሁሉም ትራክ 2 አልጋ ነው። ከስንት አንዱ ነው እንጂ። ስለዚህ አሁን አንተ የምትፈልገው መኪናው ቆሟል፣ 2 ድራይቨሮች አንዱ 11 ሰዓት እና አንዱ እያረፉ እየተራረፉ ይነዳሉ ማለት ነው። ትክክል። ብሩ አለ፣ ጭነቱ አለ፣ ምንም አይመለከታቸውም። እዚህ ላይ ራሱ መሰቀሉ ራሱ ሌላ ስራ ነው። መሰቀሉ ራሱ ይሄ ደግሞ ቀንድ አለው። ይሄ መከላከያው ነው። ይሄን ራሱ እንገጥማለን። ሲሰራ መጀመሪያ የለውም ማለት እንደዚህ ነው የሚመጣው። ይሄ የለውም፣ ግን ይሄኛው በጣም ይጠቅማል። ኢንኬዝ ብትጋጭ ምናምን 1200 ብር ነው የምንገጥመው። በጣም ጠንካራ ከብዙ ነገር ያድናል። እኔ ሬኮመንድ ነው ማድረገው። ይሄ መኪናው ራሱ አሁን አዲሱ ስንት ይሸጣል? አዲሱ ይሄ ዩዝድ ነው 22 ነው። አሁን ይሄ 22 ሺህ ብቻ እንደዛ ነው እንዴ ትራክ? ስለዚህ አሁን አሚን ባለ 50 አለ፣ ባለ 100 አለ፣ 160 ዲፔንድ ማይል ይወስናል፣ ይሩ ይወስነዋል። አሁን መኪና ያለው ሰው የራሱ መኪና ያለው ሰው ጭነት ሰጠዋለ። አዎ እሱን አሁን ይሄንን ትራክ ገዝተህ አሁን ይሄንን ትራክ እኔ 22000 ብር ነው የገዛሁት። እውነት ለምን 22000 ነው የገዛሁት? አንተ ይዘህ ይሄንን ትራክ ብትመጣ ከ2 ድራይቨር ጋር 11000 ብር በ6 ቀን እከፍልሃለሁ።
መኪና አንተ ስለሆነ የሱ የባለቤቱ ሰው ስለሆነ የራሱን ትራክ ይዞ ለመጣ ሰው ጭነት ትሰጠዋለህ 11000 ብር ትከፍለዋለህ 11000 ብር እና በሁለት ሳምንት ዘጋው ማለት ነው 20000 ብር በቃ ያው ወጪ ይኖራል ያው ወጪ ጋር ዊዝን ማን ምንድነው ምንም ካላወጣ የነዳጅ አለ 12% ቻርጅ ያደርጋለሁ ከ11000 ላይ በተረፈ ነዳጅና ለልጁ 2 ወርስ ቢሰራና በ2 ወርስ ቢመልስ እና ምንድነው ስራ የለም የሚባለው ወይ ስራ ከሌለ ያው 2000 ብር እኔ ተነዳለሁ 2000 ብር ትከፍላለህ እኮ ስራ የለም የሚሉት ለምንድን ነው የትራክ ስራ ሞቷል እንደ ድሮ አይደለም ምናምን ብለው መኪናቸውን ያቆማሉ ምናምን ምንድን ነው አሚን ይቀዘቅዛል አንዳንዴ በማይል which is አንድ ማይል በአንድ ደቂቃ ትነዳለህ በማይል 2 ብር አሁን ከ2 ብር በላይ ታገኛለህ ግን ባለፉት አሁን ተስተካክሎ ነው ባለፈው ብር ከ60 ብር ከ70 ገብቶ ነበር በማይል እና እሱ ነበር ኮምፕሌን የምናደርገው ብር ከ50 አይገባም ብር ከ60 ብር ከ70 በማይል አንድ ጭነት ይዘህ ስትወጣ አንድ ማይልን በአንድ ደቂቃ ትነዳዋለህ which is አንድ ደቂቃ ብር ከ50 ሲሆን ነው አሁን 2 ብር 2.50 ሪፈር ከነዳ ከ3 ብርም በላይ በማይል ታገኛለህ በጣም አሪፍ አሁን ደና ነው አሁን ደግሞ ደና ሲሆን ትንሽ ነዳጅ ይጨመራል እኮ አሁን እሱም እኮ አሁን እንዳልከው እሱ እንኳን ራሱ ቢቀር ያለ ሐሳብ መኪናም ቢኖራቸው መኪናም ባይኖራቸው መጥተው ሁለት ሆነው በሳምንት 2000 ብር ያለ እነሱ ሐሳብ ያለ ወጪ ያገኛሉ ስራው አለ ምንም አይመለከታቸውም ያ ስልክ መደወል ብቻ መኪናው ሰምታችኋል ትራክ ድራይቨሮች እንደውም ደግሞ አዲስ ራሱ የትራክ ላይሰንስ መንጃ ፍቃድ ያላችሁ ይሄን እድል እንዳያመልጣችሁ እኛም ከዲሲ ዳላስ ድረስ መጥተን ይሄን በጎ ነገር ለኢትዮጵያ ለወገኖቻችን ለኢትዮጵያ ለኤርትራኖች ወገኖቻችን ጥሩ መረጃ ለማቀበል ነው የመጣነውና መረጃውን ተጠቀሙበት ለማለት ነው ቁጭ ብለን ሙሉ እንደሞ እንጫወታለን አብራችሁኑ ከአፍታ ደቂቃ ተመልሰን እንመጣለን ከአፍታ ደቂቃ በኋላ ተመልሰን እንመጣለን ከኛ ጋር ሆኖ ቻናላችን ሰብስክራይብ ማድረጉ የምንገኘው ቸለ ሚዲያ ዳላስ ቴክሳስ ኦል ስቴት አውቶ ትራክ ሪፔር ነው ያለን አብራችሁ እሺ ጀሜ እቃ ከኔ የመጡት በቃ ኤኒቲንግ ሻፕ ሲፈልጉ እዚህ ነው መተው የሚፈልጉትን እቃ የሚወስዱት ሁሉ ነገር እዚህ አለ ከኢንጂን ጀምሮ ለኦይል ቼንጅ ለምትፈልገው ነገር እዚህ አለ ትራክን በተመለከተ ሁሉም ነገር አለ ነው የምትለኝ yes ሁሉ ነገር እዚህ አለ እንትን እቃ ሲመጣ የሚባክን ሰዓት የለም ለምትል ሬዲ አድርገን ሁሉ ነገር እሱ አድቫንቴጅ አለ ፍጥነት አለ ለምን ሰዓት በግድር ቁጥር ብር ያመልጣል ስራ ያመልጣል እዚህ አካባቢ ያሉ እንደዚህ ስሞል ቢዝነስ ያላቸው እንደዚህ በትራክ እናንተ ጋር መጥተው ከሚያሰሩት ወይ ከሚገዙት ከሚሰራላቸው በስተቀር ውጭ ያሉትም ይሄን ቤት ያቆታል መጥተው ይጠቀማሉ ይገዛሉ እቃ እንዳላችሁ ዩዛሊ የት ነው የሚገዛ የነበረው ዲለር ነው ዲለር which 30 40 ማይል ነው ከዚህ የሚርቀው አንድ እቃ ስትፈልግ አሁን ለምሳሌ ይሄ ቱርቦ ነው ቱርቦ ብትፈልግ ዲለር ሄደ እስክታመጣ ወር ደግሞ እኛ እስክናመጣል ይቆያል ስራው ማለት ይስተጓጎላል ግን እኛ አለን እዚሁ ቶሎ ብለን ቀይርልሃለን ጭነትን ይዘህ መውጣት ነው ሻካለ ሁሉ እዚህ አለ ፕሪማች ከንትን ጀምሮ ከባዲ እቃ ራሱ አለ ምንድነው የሌለው አሁን ትራክን አስመልክቶ እዚህ ቤት የሌለ ነገር ምን አለ ሁሉ ነገር አለ የሌለ ነገር የለም በቃ ከሌለ ራሱ ሲጎድል እና ብዙ የሚያስፈልጉ ነገሮችን ማዘዝ ነው ይመጣ አሁን አንተ ያንተ መኪኖች ካንተ መኪና የሚከራዩም ሰዎች መጥተው ሲያሰሩ መኪና የተበላሸም ነገር ቢሆን ያው ራስ ነው የምታሰራው ከራስ ጋር ላይ ራስ ታሰራለህ ራስ ነው የማሰራው መካኒኮች አሉ ኢቭን መንገድ ላይ ከተበላሸ ትራክ ልክልሃለሁ ቶዊንግ አለ ተበላሸው ቆምኩኝ ካልክ ያለበት ቦታ ልክልሃለሁ የተበላሸው አዲስ ይዘውልኝ ይመጣሉ የተበላሸውን ይዘውልኝ ይመጣሉ አይባክንም ሰዓት እሱም አለ እስኪሰራ ቁጭ በሉ አይደለም ኮንትራክት ስላስለውና በቃ የተበላሹበት ቦታ አድራሻ ላኩልኝ አድራሻ ይልኩልኝ ጭነት እስካላቸው ያ ጭነቱን ይዘው ይጠብቁኛል ማቀየር ነው በቃ ትራክ ስላኩላቸው
ትሬለሩና ጭነቱ ይነቀላል። በጣም የብዙ ሰው ህይወት አቀልሃላ። yes በዚህ ትራክ ቢዝነስ ላይ ያ በጣም እንትን ነው የምንሰራው ስራ። አሁን እንዳልከው ብዙ ሰው ሲመጣ ነው የሚገርመው። እንደዚህ ያልገመትንም ነበር ይላል። እኔም እንደው ትራክን በተመለከተ ትራክ የሚወዱ ሰዎች ራሱ መጥተው ባይገዙም ቢጎበኙት ራሱ ደስ ይለኛል። እንደዚህ በተንጣለለ ቦታ yes በጣም ነው የሚገርመው። ግን እቃውን ካናዳው ነው ይሄን ቪዲዮ የሚያይሰው ካስፈለገ ይላካል። yes ሁሉ ነገር ያሉበት ቦታ መላክ ይቻላል የሚያስፈልገው። እኔ ምንድነው ሁሌ ቢት ማድረግ ይችላል፣ ኮምፔር ማድረግ ፕራይሱን ይችላል እና የትም ቦታ አይተው yes ከዛ እናንተ ጋር ዲሲ ዲፈረንሻል የሚፈልገው ትራንስሚሽን የሚፈልግ ሰው ኮምፔር አድርጎ ዋጋውን እዚህ ብትልክልኝ ስንት ቻርጅ ታደርገኛለህ እዚህ እንዲህ ተብያለሁ ካለ አተርፈዋለሁ ዋጋ ማለት እዛ ካለው ፕራይስ ማለት ነው። ሁሌ ያሉኝ ትራኮች ወደዛ የሚሄዱ ጭኜ ልክለታለሁ፣ ነገ ይደርሷል። በሁለት ቀን ይደርሷል። ኒውዮርክ ከሆነ ዲሲ ከሆነ ሰው ከዛ በኋላ በስልክ እንጨርሳለን። ከዋረንቲ ጋር ነው። እነዚህ የምንገዛቸው መኪኖች ሲበላሹ አለ ሙሉ ዕቃ እና ቆሙት ከዛ ላይ ራሱ ይወርዳል። yes ብዙ ሰው በሱ አድቫንቴጅ መውሰድ ይችላል እና የማያውቁ አሉ። እንዲህ አይነት አናቅም ይላል ብዙ ሰው። እንዲህ እንዳላችሁ አናቅም ነበር፣ ባለፈው እኮ እንደዚህ ያወጣሁ አደውልልኝም ነበር አላቅም። አሁን ያወቅኩት አሁን ያውቃሉ። yes አሁን የማታውቁሉ ታውቃላችሁ። እንግዲህ ስለ ትራክ በተመለከተ በሙሉ በዚህ ጥያቄ በዚህ ቤት ጥያቄ ምላሽ ታገኛላችሁ በመላው አሜሪካ ላላችሁ ማለት ነው። yes ከኢንሹራንሶች ጋር እንሰራለን። ግጭት ሲደርስ ቦዲ ሻፕ አለን በአትራሜራ ከኢንሹራንስ ጋር እንጨርሳለን። ሰርተን እንሰጣለን፣ ኢንሹራንስ ይከፍላል፣ እናንተ ይከፍላል። yes ብዙ አብረን የምንሰራባቸው መፍትሄዎች አሉ። ቅድም እንዳልኩ ትራክ መግዛት ከፈለክ የነዳህልኝ አሁን ልግዛው ትራኩን ካልክ ዳውን ፔመንት ዋንስ ከተዋወቅን በኋላ ኤቭሪ ዊክ ኦር ደግሞ ኤቭሪ ማንዝ ፔመንት እየፈጸምክ ትራኩን ለራስ ማድረግ ትችላለህ። ትሬለሮች መግዛት ትችላለህ። መጀመሪያ ትከራያለህ፣ ከዛ በኋላ ልግዛው አሁን ይሄ አለኝ፣ ከዛ በኋላ 5000 ያለ 20000 ከተስማማን 5000 ያለኝ ቀሪውን በፔመንት ወሰድልኝ። ሰው መከራየት የለብም። ያን የምትከራየውን ወደ ፔመንት አደርግልሃለሁ። ሪፈር የሚፈልግ ድራይቨር የሚፈልግ እንደዛ አድርግልኝ ካለ ማድረግ ይችላል። ኖ ኢንተረስት ነው የተነጋገርነው የተጨባበጥነው ዋጋ ነው እንጂ የሚጨምረው ነገር የለም። በጣም አሪፍ ቁጭ ብለን ደግሞ ቀሪውን ነገር እስኪ እናወራ። ትንሽ ዲቴይልም እኮ ስለ ጀማል አላወራንም። ደስ ይለኛል እናወራ። አብራችሁኑ ከሆናችሁ ታተርፋላችሁ። ያላችሁ በሚዲያ ዩቲዩብ ቻናል ነው። ቻናላችን ሰብስክራይብ ማድረግ ቤተሰብ ሁኑ። ካፍታ ደቂቃ በኋላ እንመለሳለን። ከኛ ጋር ነው። በጠዋት ስራ ለመግባት ረፍዶቦት እየተሻኮሉ ወይም ደግሞ ተረጋግቶ ለመመገብ የሚሆን ጊዜ አጥተዋል። ቢዚ በሆነ የሥራ ቀን ቆም ብለው ለጤናውና ለሰውነት የተስማማ ምግብ ምን ይሆን እያሉ መጨነቅ አያስፈልጎትም። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ሳፋሪ ዌይ በኩኪስ ኤንድ ክሬም፣ በቸኮሌት፣ በቫኒላ ሚልክ ሼክ እና በቫኒላ ቪጋን ፍሌቨር የቀረበ። የባር ኮዱን ስካን በማድረግ አሁኑኑ ጤናውን ይጠብቁ። በተጨማሪም amazon.com ላይ ማዘዝ ይችላሉ። ጄሜ በጣም እንግዲህ ደጋግም ያልኩ በጣም ነው በእውነት የምናደንቀው። በዚህ ደረጃ እኛ ራሱ እንደዚህ ግዙፍ የሆነ ነገር የመጀመሪያችን ነው መሰለኝ ይመስለው። በቀጣይ ኤርፖርት አሜሪካን ኤርላይንስ ጋር የምንሰራው ፕሮግራም አለ። እሱ ይቀድማል ስንል እንግዲህ ያን ተቀደመ። በጣም በዚህ መልኩ በትልቅ ኮርፖሬት ከላይ ኮርፖሬት ምናምን የኮርፖሬት ሲኢኦ ምናምን ዳይሬክተር ምናምን አካውንቲንግ ፋይናንስ ምናምን ተቀምጦት የሚሰራ ስራ ነው። እንደዚህ አንተ በግለሰብ የሰራው በዛ ላይ ብዙ ኢትዮጵያኖች ተጠቀሙበት አየውና እኛ እንደ ሚዲያ ይሄን ፕሮግራም ይከታተሉ በሙሉ እንግዲህ ያመሰግናሉ ብዬ ተስፋ አደርጋለሁ። እንደ ኢትዮጵያዊነት እንግዲህ በሰው ሀገር ላይ መተን በእንዲህ አይነት ስኬት ላይ መኖር እጅግ በጣም ደስ የሚለውና አመስግነናል። ታንክ ዩ ሚስጥሩ ግን ምንድነው? አሁን እንደዚህ የመሆኑ ሚስጥር በዚህ 20 ዓመት ባልሞላው ቢዝነስ ውስጥ በእንደዚህ መልኩ የእናት አባት ዱዓ ነው።
እውነቱን ለመናገር እናትና አባቴ በጣም ይመርቁኛል። በጣም ነው እንትን የሚሉኝ ዱዓ የሚያደርጉልኝ እና ሀበ ጉቴም እዚህ ቤተሰብ ሆነን ነው የምንሰራው። ጓደኛዬ፣ ባለቤቴ፣ ወንድሜ፣ እህቴ ቤተሰብ ሆነን ነው የምንሰራው። በጣም ጠንካራ ናቸው። የእነሱ ጎበዝ መሆን እድለኛ ነኝ እና ባለቤቴም በጣም ጠንካራ ነች። እሱ ወሳኝነት አለው። እኔ እነሱ ነው ክሬዲት የምሰጠው። በአንደኛ ደረጃ ያው አላህ ነው እንትን የሚል በጣም ደስተኛ ነኝ። ግን በቃ ስኬት ብዬ የምለው መጀመሪያ በቃ አላህ ነው። ሁሉም የራሱ ከርዝቁ ጋር ይገናኛል። ኔክስት እናትና አባቴን እካድማለሁ። እናትና አባቴ በጣም በችግር ነው ያደግነው። እኔ እናቴ ሲርባት አይቼ አውቃለሁ። እያየኋት አንጅቷን በእንትን ስታስር ራቡ እንዳይሰማትና እኛ ከትምህርት ቤት ስንመጣ የምታቀርበው ምግብ የላትም ስትሳቀቅ እና እሱን ችግር አይቼ በጣም አጠንክሮኛል። አገር ቤት እና 12 ነን፣ አንድ እናት አንድ አባት። እኔ ነበረ በቃ እንትናቸው የመጀመሪያ እናንተ እኔ ነው የመሀል ነኝ እኔ። ግን በቃ እኔ ነበረ ተስፋ የሚያደርጉት ስመጣ። ልክ እንደመጣው በቃ አሜሪካ የመጀመሪያው እናንተ የመጀመሪያ እኔ ነኝ። ከዛ በቃ ሹር ነበሩ ህይወታቸው እንደምቀይረውና እዚህ እንደመጣው የ7 ብር ስራ ስሰራ አሁን 12 እንዴት ነው ቀይረው ምናምን። ግን ይሆናል ጠንክረ እንትን ካልክ። ከዛ አሁን ሁሉ ነገር ተቀይሯል። በቆሎ ራሱ ሸጫለሁ አገር ቤት። በጣም ቤት ውስጥ ችግር ስለነበረ ተነስቼ ወጥቼ 120 ብር ተበድራ እናቴ ሰጠችኝ። ከዛ 120 ብሩን ይዤ 7ኛ የሆነ መለስ ነው እና ኬክ ቤት እዛ ነበረ የሚሸጡት ግቢ ውስጥ ይዤ መጣና 5 ኪሎ የ120 የማመጣው በጆንያ ይካፈልና በሁለት ጆንያ በዲ ታክሲ ነበር ይዘን የምንመጣው። 40 ብር 50 ብር በቀን አትርፋለሁ። 50 ብር 40 ብር ካተረፍኩ በኋላ የቀረውን ደግሞ እንጭጭ የሆነው የማይሸጥ አሁን ደግሞ በጆንያ ይዤ ቤት ለእህቶቼ ለወንድሞቼ ነበር። ከዛ ግማሹን እንቀቅላለን፣ የሚፈለፈለውን እንፈለፍላለን። እንደው ማዘር እስከዛሬ ያንን ስራ ከጀመርክ በኋላ ረሃብ ቤታችን ገብቶ አያውቅም ትላለች። እና በጣም እንትንል ነበረ። ይሄንን በቃ መቀየር አለብኝ ብዬ ነበረ በቃ እንትን ምለው። ፈጣሪም አሳካልኝ እና እነሱ ናቸው ኪ ብዬ ማስበው። የእናትና አባት ሀቅ ከሰዎች ጋር አሁን አንድም ስኬት እዚህ አብራችሁን ከምትሰራው ሰዎች ጋር በቅንነት ማገልገል እሱም አንድ ስኬት ነው። አነስቲ በቃ እኔ ከሁሉም በላይ ስምህን መጠበቅ አለብህ። ዛሬ አላወቁም ነገ ያውቃሉ። በቢዝነስ ላይ ሁሌ ነው ሰውን የምመክረው ሜክ ሹር እንዳታታልል። ነገ ደግሞ ያ ሰው ይለምዳል ነው። ዛሬ አዲስ ሹፌር ቢሆን ነገ ያውቀዋል፣ መቼም አይረሳውም። ግን በደንብ ትሪት ካረከው አንዱ ሰው 2-3 ሰው ያመጣልሃል። እና እኔ ተኪ ምለው አነስቲ በጣም ታማኝ መሆን አለብህ፣ ቃልህን መጠበቅ አለብህ። እሱን እኔ በጣም ሁሌ እንትን ምለው እሱ ያግዛል። ስራ ላይ ሰው እምነት ይኖረዋል። አሁን እኔ ሞስት ኦፍ ድራይቨር ከ10 ዓመት በላይ ነው። አሁን ያገኘሃቸው ሰዎች እንዳለ ብትጠይቃቸው 10 ዓመት 8 ዓመት አንዴ እንትን ካልን እንትናን ማንላቅ እና እሱ ነው በቅንነት አብረህ እንትን ማለት መረዳዳት። ይሄ ስራው አንዴ ነው ሪስክ አለው። አንዴ ወጥተህ ሊበላሽብህ ይችላል መጀመሪያ ትሪፕ እና ተደጋግፈ። አሁን እኔ ብዙ ሰራላቸውና ወጥተው ሰርተው የሚከፍሉኝ ብዙ ናቸው። እና እንደዛ አይነት ስራ ስትሰራ ሰው እንትን ብሎ አንተ ጋር ይመጣል። ለምን መጥፎ አድርጋቸው አታውቅም። ከጥገና ጋርስ አሁን በተያያዘ ቅድም እንደው ጨረፍት ያረክልኝ ነበርና ሌላ ቦታ ሄደው ትንሽ ነገር የሚያስፈልገውን ነገር ወይ
ሞተሩን ጣሉት ወይ ሞተሩን ቀይሩ እስከመባል ወይ ተጋይቶባቸው የተወሰነች ፓርት የሚያስፈልጋቸው እነሱም ከሰማ በኋላ በጣም እንደምታዘን ሰማው። ትክክል ኮምፔር አድርጉ ነው እኔ ሁሌ የምለው። አንድ ሰው ስልክ አሁን ነው ቴክኖሎጂ አለ። የተበላሸብህ ነገር ምንድነው? ያለህበት አካባቢ ማማ እንደሚሸጠው ስልክ ላይ ማውጣት ትችላለህ። እና መንገድ ላይ ራሱ ስትበላሽ ትራኮቹ ኮድ ይነግሩሃል። ይሄ ነው የተበላሸው ብለዋል። እሱን ኮድ ጉግል ላይ ስትጽፈው ስሙን ይነግርሃል፣ ዋጋውን ይነግርሃል። ሰው አትታልልም። ገብቷል። እና ብዙ ጊዜ እንደዛ አድርጉ ነው ማለት ሪሰርች አድርጉ። ስፔንድ ከማድረጋችሁ በፊት ኢንጂን ነው የተበላሸባችሁ፣ ሄድ ነው የተበላሸባችሁ እና የት ብትሄዱ የትኛው መንገድ ብትጠቀሙ ነው የሚያተርፋችሁ። ገብቷል። ኮምፔር ካላረክ የመጀመሪያውን ከተጠቀምክ አንዳንዴ ኮስት ብዙ ሰው እንደዛ አይነት አልነሰሰሪ የሆነ ኮስት ይታየኛል። እሱን ነው የምመክረው። ያ ስለዚህ አሁን ሌላ ቦታ ከሚያገኙት ነገር በተረፈ አትሊስት ባይገዙ እንኳን እንደ ሀገር ልጅ እንደው ቢያማክሩ አንደኛ እቃው አለ አንተ ከቆሙ መኪናዎች ለማ አውጥተስጣቸዋል እቃ እና በጥቂት ነገሮች ካለፉ በኋላ ሲሰሙ መኖር እንዳይነሰው መሆኑ ሲያውቁ በጣም እንደዚህ አድርጌ ተበላው ምናምን የሚሉ ሰዎች አሉ። ትክክል። በቃ የተበላሸው ከተጋጨህም ትራንስሚሽንም ከሆነ ኢንጂንም ከሆነ ዩዝድ ኢንጂን አለ ወይ ብለህ ከደወልክ ልክልሃለሁ። ኦኬ ግን ብር የለኝም ምን ባረግ ሰርቼ እንድከፍል ታረግልኝ ኦፕሽን አለ። ትራክ መግዛት ከፈለክ ከባንኮች ጋር እንሰራለን። ባንኮች ይከፍሉልሃል አንተ የምትሰራበት። እኔም ሰርቼለ እየሰራው ልክፈል ኦር ደግሞ ምን ይሻለኛል። አንዳንዴ አሁን እኔ ስልክ ደውለውልኝ ይኸውልህ ጀሚል እንደዚህ ሆኜ ነበር መንገድ ላይ እንደዚህ ተበላሸብኝ መንገድ ላይ እንዲህ አሉኝ። ኦኬ ትራክ ልላክልህ አሁን ለምሳሌ ሰሞኑን አንድ ልጅ መጣ ትራኬ ኢንጂን ይፈልጋል አሉ እና ኢንጂን ማሰሪያ አሁን የለኝም ምን ትመክረኛለህ አለ። ትራክህን አምጣው እኔ ልስራልህ። ትራኩን እየሰራውልህ 2,000 ብር እየከፈልኩ ውጣ በኔ ትራክ አይደለም። ከፈለክ ይሄ 2,000 ይጠራቀምልህ ለዚህ የተሰራበት ይሆንልሃል። ካልሆነ ይሄኛውንም መሸጥ ትችላለህ ለኔ ኦር ደግሞ በዚህ በ2,000 አጠራቅመ ልክ ብሩ ሲሞላልህ ትራክን ሰርቼዋለሁ ይዘህ መሄድ ትችላለህ። ሰው ምንም የምትቆምበት ምክንያት የለም። ተበላሽተህ እዚህ ከመጣ ስራልኝ እስከሰራልህ ደግሞ መኪና ሰጣለሁ እዛ ላይ ከፍላለሁ። yes ሰው መኪናውን የተበላሸበት ቦታ ሂጅ አመጣዋለሁ። የተበላሸበት የትኛውም ኮርነር ላይ ቢሆን ሂጅ አመጣዋለሁ። አብረኸው ትመጣለህ ከሰውየው ጋር። ከዛ እዚህ የሚጨራርሰውን ጨራርሰህ እኔ እስከሰራልህ አንተ 2,000 በሳምንት እየከፈልኩ ካንዱ ልጅ ጋር ትወጣለህ። እኔ እስከሰራው ምንም የሚባክን ሰዓት የለም ማለት ነው። የተለያየ ኦፕሽን አለኝ። እንደዚህ አይነት አንዳንዴ ፊት ለፊት ሆኖ ማይታየህ ነገር አለ። እኔ እዚህ ላይ በጣም ብዙ ጊዜ ስለቆየሁኝ አንዳንዴ እንደዚህ ለምን አታረግም ይላሉ። ገብቷል። አልመጣልኝም ነበር እሱ ምናምን አለ። ያስ ኦፕሽን አለኝ። ይሄን እየከፈልኩልህ ይሄን እንሰራላለሁ። በጣም አሪፍ ነው። ይሄን ቪዲዮ የምትመለከቱ በተለይ ከትራክ ጋር ጉዳይ ያላችሁ በሙሉ ከዚህ በኋላ የማትበሉበት በተለያዩ አማራጮች የምትጠቀሙበት እድል ነው። እኛም ከዲሲ ድረስ መተን እንግዲህ ይሄንን ስንሰማ ይሄንን ህዝባችን ኮሚኒቲያችን ማወቅ አለብን ብለን እኛም እዚህ ቦታ የተገኘ ነውና ይሄን እድል ያላችሁ ሰዎች አዲስም ትራክ ወደ ትራክ ድራይቨርነት ለመግባት መንገድ ላይ ያላችሁም ልትገቡም ያላችሁም ካላችሁ ከመግባታችሁ በፊት ይሄው ስልክ ቁጥሩን እናስቀምጣለን። ደውላችሁ ማንኛችሁም ጥያቄያችሁን ተመልሳችሁ ከራሳችሁ ማልፋችሁ መኪናችሁ የራሳችሁ መኪና ያሏችሁ ራሳችሁ ተጠቅማችሁ ሌሎችም ሰዎች የምትጠቅሙበት ቤት ነውና በጣም እንግዲህ ሲያው እንግዲህ ተጠቀሙ ነው እኛ ምን ነው እና በጣም ነው ደስ የሚለው። ሌላው ደግሞ ቅድም ያልከው ደጋግመነዋል እንደው ለማንተን ማለት ምንም ደግሞ ከሌላችሁ 2,000 ብር አለ በሳምንት ስራ የለም አትበሉ። ስራ እኔ ጋር አለ ኑ ስሩ 2,000 ብር ከተከፈላችኋል ላይሰንሳችሁን ብቻ ይዛችሁ ነው። እሱ ጋር ስናያዝ ግን ትራክ ድራይቨር ምን አይነት ሰው መሆን አለባቸው? ጠንካራ
ጎበዝ መሆን አለብህ። አላማ ያስፈልጋል። እኔ እንደሱ ነው ብዙ ጊዜ መክረው እና አቅምህን መወሰን ብዙ እንትን ያላቅም ስፔንድ ማድረግ የለብህም። እንደዛ ካደረግ ብዙ ነው ብሩ። አሁን ገብተዋል አይደል? 2000 ብር ብዙ ነው። አዎ በሳምንት ብዙ ነገር መቀየር ትችላለህ። 2000 እኔ 7 ብር ከ15 ከ35 ነበር የማገኘው። ብዙ ነገር ቀይሬያለሁ። አሁን 2000 በሳምንት በጣም ብዙ ነገር ማድረግ ይችላል። ግን ምንድነው ትልልቅ ወጪ ላይ እንትን አትበል። ስትሰራው ሳይሆን ያ ወጪህን እንትን ማለት ከንቱንስ አሁን ቢዝነስ የለም ብለው እንግዲህ አቁመው ሌላ ስራ ይገቡ ወር ላይ ይገቡ ወይ ሌላም ስራ ላይ ይገቡ ብዙ አሉ እንኳን መስማቃቸውና እነሱም እንግዲህ እዚህ ላይ ኩዌስችን ማርክ ለምንድን ነው ስራ የለም የሚሉ ሰዎች አሁን ትራኩን የራሳቸውን ትራክ አምጥተው ስራ ይሰጣቸዋል። አይ ደግሞ ትራክ የለኝም ካሉ ይሄ አድቫንቴጁ ምን መሰለህ? አንድ ቦታ ነው የምትሄደው፣ አንድ ዌርሃውስ ነው የምታወርደው፣ ተመሳሳይ ነው ያ ምንም ግራም ያስጋባ ነገር የለውም። ኡበር ላይ 2000 የሚሰሩ ከሆነ በ6 ቀን እሱ ይሻላቸዋል። ለምን ኤቭሪዴይ ቤት ስለሚሄዱ። ካልሆነ ግን 2000 ብር ማያገኙ ከሆነ ኖ ኩዌስችን 2000 ብር ብቻ እንሰጣለን። ላገናኝ ደግሞ 300 ብር እሰጣለሁ። አይ አሁን በእኛ ቪዲዮ ራሱ የሚመጡ ስለሆነ መደመር ነው። እዚህ ቪዲዮ የምትመለከቱ በሙሉ የምትሉት ምንድነው ቸቤ ላይ አይተን የመጣ ነው ማለት ብቻ ነው። የኛን ስም ስታስገቡ $300 ወደኛ ስለሚመጣ ማለት ነው ይጻፋል። ቻሌንጁስ ምንድነው? ትራክ ድራይቨር መሆን እንግዲህ አንዱ ቻሌንጅ አለ፣ የጊዜ ጉዳይ። በተለይ ፋሚሊ ያለው ልጆች ያሏቸው ለ7 ቀን ለ1 ወር ምናምን መኪና ላይ ሳይወርዱ ልጆቻቸው ቤተሰቦቻቸውን ማያዩ ሰዎች አሉ። ለነሱስ አንተ ጋር ምን የተመቻቸ ነገር አለ? እንደው ቤተሰቦቻቸውን በቅርበት የሚያዩበት አይነት ስራዎች? የከተማ ጭነት አለ እዚሁ ልጆች ጋር የምትገባበት ሂውስተን ደርሰህ የምትመጣው እዚሁ። ግን እሱ 1500 ነው የምንከፍለው ኦር 50-50 የሰራነውን ለግማሽ መካፈል ይቻላል። እሱ ከ2000 ይቀንሳል። አሁን ግን ኤቭሪዴይ ጠዋት መጥተው ማታ ይገባሉ ቤታቸው ማደር የሚፈልጉ ልጆች። እዚህ ከዳላስተን ሂውስተን ብቻ ነው ወይስ ለየትኛውም ስቴት አለ እንደዛ? ሂውስተን እዚሁ አሁን ያለኝ ሂውስተን ቱ ዳላስ እዚሁ ነው የምትመላለሰው፣ ቤትህ ነው የምታድረው። እሱ አለኝ ከተማ መስራት ለሚፈልግ ሰው ነው። እኔ ብር ነው የምፈልገው፣ ብዙ ችግር አለብኝ፣ የሆነ መቀየር ያለብኝ ነገር ጊዜ ወጥሬ መስራት አለብኝ። ቤተሰቦችም ቢቸገሩም ተቸግረው የማልፋቸው ጊዜያቶች ደግሞ አሉ ብለው ወጥረው መስራት የሚችሉም ሰዎች ካሉ እንደዛ ካልክ 8000 በወር መስራት ይችላል። መኪናው ደግሞ ካላ በአንድ ሳምንት 11000 ብር 11000 ሾፌር ቢቀጥር 2000 ብር ትከፍላለህ። ትልቅ ነገር ነው፣ በጣም ትልቅ ነገር፣ ደስ የሚል ነገር ነው። በጣም እኛ በጣም ኮርተናል። ወደ ኋላ መለስ ስንበልና እንግዲህ ስለ ቤተሰቦች ደግሞ እናወራ። 18 ነን አልከን? 12 አሁን የት ናቸው ያሉት? ሁሉም እዛ ናቸው? እዛ ማን አለ? እዚህ መተና እዛ ይቀራል። እነ ማዘር የት ናቸው? ሴቶች አሉ። ማዘር እዚህ ነው የምትኖረው፣ አሁን ሄዳ ነው እና ምርቃቱ ከኔ ጋር ነው። ምርቃቱ በደምብ ገብቷል። ኤቭሪ ናይት ኤቭሪ ዴይ በተለይ ደግሞ ያለደርሰኛ በጣም የሚገርም። እኔ አገር ቤት ሄጄ ስመጣ አንድ ነገር እገዛለሁ። አገር ቤት ሄጄ ሁሌ ሰው እዚህ ይላል ይመረቁኛል፣ እናቴም አባቴም። ስመለስ ደግሞ ምን ልትገዛ ነው ይሉኛል ስሄድ። ምርቃቱን ይዘህ ነው የምትመጣው? አሬ በጣም ትልቅ ሁሌም ያውቃሉ። ዱዓ እንትን በጣም ነው የእናት አባት ዱዓ። ብዙ ጊዜ ሰው እዚህ ሲመጣ ቤተሰቡን ይረሳል እና እሱ ነገር በጣም ሁሌ ይቆጨኛል። እነሱ እኛን ሲያሳድጉን ነው። እኔ አሁን አባቴ 16 ሰዓት ይሰራ እንደነበር እዚህ ሲሰራ ነው ያወቅኩት። የሚወጣበትን ሰዓት አቅ ነበር ማታ እና የሚገባው እኛ ከተኛም በኋላ ነበረ እና እንደዛ ነበር የሚሰራው ማለት ነው እኔ ላይ ሲደርስ ማለት ነው። እና እንደዛ አሳድገውን እዚህ መተን ብዙዎቻችን ነው እንረሳዋለን እነሱ እና እነሱ ጸሎት መንገድን ያስተካክለዋል፣ እነሱ ዱዓ እና በጣም እኔ አሮን ፕሌይ የእናት ዱዓ ጸሎታቸው ሰርቷል። ተመርቀዋል በደንብ። ምርቃቱም ነው እንግዲህ ከራስም አልፎ ለብዙዎች ተርፋል። ባለፈው ራሱ መቄዶንያ ፕሮግራም ሲከናወን ከዚህ $2 ሚሊዮን ነው ለመቄዶንያ የረዳች በሰይፉ በኩል ሰምቻለሁና ይሄም እንግዲህ ሰው ካለው ላይም እኔም ለወገኖቼም ብሎ
አንዳንዴ ሲኖረን በጣም ሞር ስግብግብነታችን ይበዛል። ምን ስንሰጥ ነው የምናተርፈው? እኔ በዛ ምን አለ ትክክል። እና አንዳንዱ ደግሞ ብር ስትይዘው እንደዚህ አትያዘው ይላል ሰው። እንዲህ ከያዝከው በየት ይገባል? እንደዚህ ማታርጓት ብትን ይላል። እንዲህ አድርገህ እንዲገባም እንዲወጣም አድርገህ የሚባል ተረት አለና ስለዛም ከራስም አልፎ ለኮሚኒቲም እንደዚህ ኢትዮጵያም ለምታደርጋቸው ነገሮች እያመሰገን አሁን ከቤተሰብ ውስጥ ካንተ ጋር አብሮ እዚህ ቢዝነስ ላይ የሚያገዝ ሰው አለ? ሁሉም እህቶቼ እዚህ መጥተዋል። እህቶቼ አብሮ ይሰራሉ እዚህ ትራክ ላይ? አሁን እህቴ አሁን 22 ትራክ አላት። ትንሿ አስለምዳት አሳይቻት በጣም ጎበዝ ናት። አሁን ወንድሜም አለ እኔን ነው የሚመስለው ሁሉ ቁመቱ ምንም አሁን ብታየው ዛሬ አልመጣም። እሱ ያኛውን ሻፕራን የሚያደርገው እሱ ነው። ኤርሚያስ ደግሞ እዛኛው ያለ ሃችንስ ያለውን ራን የሚያደርገው ጓደኛዬ። በቃ ቤተሰብ ነን ሁላችንም። ፌቨን ይሄን ራን የምታደርገው ፌቨን ነች። ሁሉም የራሳችን እንትን አለ። በቃ I have the best team እንደ ቤተሰብ ሆነን ነው የምንሰራው። እሱ በጣም ወሳኝነት አለው። እንደ ራስ ምንድነው ሁሌ ቴክ ኬር አድርግ የራስህን ሰው ቴክ ኬር ካረካቸው they make sure አንተንም ቴክ ኬር ያደርጉልሃል። በጣም እንደዛ ነው የምንሰራው እና I have the best team ምርጥ ምንም እንትን ማለላቸው ቲሞች ነው ያሉኝ። እህቶችም አልተዋወቃቸውም እንጂ ብዙ ነን እዚህ። አይ ደግሞ መምጣታችንም አይቀርም። በሚቀጥለው በትራክ በመኪና መተን ትራክ ይዘን አስገባለሁ አይቀርም። አይ በጣም ነው ደስ የሚለው በእውነት በጣም እኔ እንኳን እስካሁን ባየዋቸው ገና ያላየነውም እኮ አለ አይደል? ገና ባየናቸው ነገሮች ውስጥ በጣም ኮርተናል። ከኔ አልፎ ኢትዮጵያ ዝም በዚህ እንኳን እዚህ ያለው ኢትዮጵያም ያለው ሰው እንደሚኮራ ምንም ጥርጥር የለኝም። ግን አሁን ባንተ ስራ ላይ ትልቁ ቻሌንጅ ምንድነው? ከባድ የምትለው? ያው ድራይቨር ማጣት እንዳለው ነው። የድራይቨር ችግር አንዱ ነው። ሌላ ምንድነው? በቃ አሁን እኔ ሰውን ሁሌም እንትን ስለ ትራኪንግ ሲጠይቀኝ ስለ ገንዘብ ሹፌር በቃ ሹፌር ካለ ስራው አለ። ግን ምን አይነት ሹፌር ነው? ሁሉም ሹፌር አንድ አይደለም። አንደኛው ዝም ብሎ በቃ ፍሪ ማኒ ነው የሚያመጣል። አንደኛው ኤቭሪ ታይም የተለያየ ነው ችግር ያመጣል። ግን በዚህ ስራ ላይ ጥሩ ሹፌር ካለ ስራው በጣም አሪፍ ነው። እኔ በጣም ሰጀስት ማድረገው ድራይቨር ካለ ያዋጣል። ወር ደግሞ ራስህ ከነዳኸው ከሌላው ስራ የተሻለ ገቢ አለው። በቃ እኔ ቻሌንጅ የምለው የሹፌር አለማግኘት ነው። በቃ በተረፈ አንዳንዴ ነው ይበላሽባል። ሁሉም እንደጠበቀው አይሆንም። ሁሉም አይነት ቢዝነስ ላይ ነው። ግን ትራክ ነው ያለህን አውጥተህ ገዝተህ the first trip ሊበላሽብህ ይችላል። እንደሱ አይነት ቻሌንጅ አሁን ስፔሻሊ ትራክ አንዳንዴ ልትጀምር ሰሞን ይፈትናል። ግን እሱን ፈተና ማለፍ አለብህ እና በተረፈ ከሌላው ስራ እኔ በጣም የምወደው ትራክ ነው። ወደ ሌላ ቦታስ እንደ ፍራንቻይዝ የማድረግ በሌላ ስቴቶችም ሰፋ የማድረግ በተለይ ብዙ ትራክ የሚነዱ አካባቢዎች እንደ አትላንታ ምናምን ሚነሶታና አትላንታ ሁሉ ያስባሉ። ሚነሶታ አለ ብዙ ሰው የኛ ሰው እና ብዙ ፓርኪንግ የላቸው። ሚነሶታ በጣም ችግር አለ። ብዙ የሚነሶታ ሰው ተከትሎ ይመጣል እዚህ እኔ ጋር እና እዛ የሚያቆሙበት 350 እሱንም በቃ ብፌ ነው ፓርኪንጉ። ስትመጣ ትቆማለህ፣ ስትሄድ ሌላ ሰው ይቆምበታል። እንደዛም ከፍለህና ሚነሶታ መሄድ አስባለሁ። አትላንታ ሁለቱ ስቴቶች ሁሌ ነው እንትን የምለው ቢዚ የሆንኩ ነው እንጂ እንደዛ እንትን አለኝ። የሚገርም ነው። እና አሁን ኢንዳይሬክትሊ ያው የምትፈልገው መድረስ የፈለኩበት ስኬት ላይ ደርሻለሁ ልታስባለህ? እየሞከርኩ ነው። እየሞከርክ ነው። ያው እንግዲህ ባለሀብት እንበል። አሁን ባለሀብት ጀማል ምን ያዝናናል? ምን ያዝናናል? ስራ ይገርማል። እኔ በጣም እርቦኝ ስለሚያውቅ ችግር በጣም ደርሶብኛል። እኔም ቤተሰብ መመለስ አልፈልግም። አሁን ብዙ ጊዜ ልጆች ይመጡና ለምንድን ነው ግን አሁን በዛ ስራ ላይ እዛ ጨመርክ፣ እዚህ ስራ ላይ ያዛ ጨመርክ፣ አንተ 100 ዓመታት ነው ምናምን ይሉኛል። ይነዋት እኔ መመለስ አልፈልግም። በጣም ነው የሚያስፈራው። እና ብዙ ጊዜ አሁን በጣም የሚገርም ዘንጬ ነው
ልብስ ቀይሬ አንተ በጣም ይገርማል። ሬስቶራንት ውስጥ ሲያገኙኝ ከስተመሮች እንዲህ አይነት ጊዜ አለ እንዴ ይሉኛል። የምትበላበት አንተ ትወጣለህ ትበላለህ እንዴ? አሁን ወንድሞቼ ምናምን መተው ነው እንጂ በፊት በቃ ሬስቶራንት ሄጄ መብላት ብላችሁ ነበር። አወርክ ሃርድ በጣም እንጆ አደርገዋለሁ ስራውን። አንዴ ደግሞ ከወደድከው አይታል እንዴ ነው እንደ ሀገር ቤት ነው እንደሚመስለው። እንደ ሀገር ቤት ናችሁ እዛ ተሰብስባችሁ ትበላላችሁ እና ትጠጣላችሁ። በቃ ጨዋታው እንደ ሁለት ቻባ በለው ምናምን ትበባላላችሁ። እንደዛ ነው በቃ። ብራዘር መጥቶ ያለው እንዴ አውቶቡስ ተራ ያለው ነው እኮ የመሰለኝ ምናምን ይላል። እዚህ ጋር ፓስቲ ይሸጣል፣ ኮፊ ይሸጣል። እዚህ ጋር በቃ በአማርኛ ነው በቃ እንትን በለው ግባ ውጣ ምናምን ይላል ሰው እና እንደ ሀገር ቤት ነው በቃ አየሩ ክርክሩም አየሁትኝ እኮ ቀንስ ጨምር በአማርኛ ደስ ይላል። እንግዲህ ያቺ ወደ ኋላ መለስ ብለን እዚህ 40 ትራክስ ገዛ ድረስ የምትኖርባት የ400 ብር ቤት እዛው ዲስፓች ተደረገ። እዛው እየኖራችሁበት እዛው እየበላችሁበት እንደ ቢሮ እንደምን የተጠቀማችሁበት ነበር። አሁን እሱ አልፎ እንዴት ነው ሜሽን ምናምን ትልቅ ምናምን ተጀማለ። እሱ አሁን ከዛ ከወጣን በኋላ ይሄንን ስንከራይ እዚህ ሲቲ ካፌ ትላንት የነበርንበት እዛ ጋር አፓርትመንት ነበር። እዛ ነበር የምኖረው። ይሄንንም ይዤ አፓርትመንት ነበር የምኖረው። ከዛ በኋላ አንድ ቀን ባለቤቴን ሬንጅ ሮቨር ዲለር አለ እዛ ጋር ሬንጅ ሮቨር ብላክ ኦን ብላክ 0 ማይል በቃ አሪፍ ሰርታለች፣ ደክማለች። ሰርፕራይዝ ላረጋት ሁሉን ነገር ጨርሼ ደወለችልኝ። አሁንም ደውላለች። ከዛ ምንድነው ምናምን ነገር ስላት የት ነው ያለው ምናምን ነገር አለች። ሰርፕራይዝ ላረግሽ ሬንጅ ሮቨር ዲለር ነገርካት። ከዛ በቃ እንደዛ ስላት በጣም ጮኸች። ብላክ ኦን ብላክ ሩፉ እንዳለ መስታወት ነው፣ ውጭ ሰማይ ይታያል ምናምን ብራንድ ኒው ሬንጅ ሮቨር። ከዛ ላንቺ ነው ምናምን ይዤ ይመጣ ነው ምናምን ስላት አፓርትመንት ላይ ነው ብራንድ ኒው ሬንጅ ሮቨር ይዘህ የምትመጣው አለች። ያ ዩ ወርክ ሃርድ ዩ ዲዘርቭ። እስቲ መሳቂያ አታርገኝ፣ አልፈልግም። አሁን ቤት መግዣ ሰዓታችን ነው፣ ቤት ላይ ነው እሱ ይደርሳል አለች። ኦኬ አሁን ሌት ሆነናል ቤት ማለት ነው። ቤት ገዛን እና ሁሌ እንትን እላለሁ ሬንጅ ሮቨር ብላክ ኦን ብላክ በጣም ከስተም የሆነ አልፈልግም ብላ መልሳለች። እንዴት ጠንካራለሁ። አሁን ከቤቱ በኋላ እሱ ነው እንትረው ከቤቱ በኋላ ይገባታል። በተለይ እሷ ደግሞ ከስክራች አብራ የጀመረች አብራ ትራክ ውስጥ እያደረች ብዙ ሰክሪፋይ ይከፍላለች። አንዳንዴ አንዱ ፓርት በጣም ምቾት ይፈልግና ያንን ፓርት ማለፍ የማይፈልጉ ብዙ ሴቶች ይኖራሉና እሷ ደግሞ ያንን አብራ እያደረች ትራክ ውስጥ አብራ የነደች ስንት ከአንድ ስቴት መኪና ውስጥ እየተኛች አንተን በለማበርታት ነው አለው ከጎንህ ነኝ ጠንክር ጎበዝ እና ስለዚህ እሷም ትልቁ መስዋዕትነት ከፍላለችና ይገባታል ነው ብዬ በጣም ጎበዝ ናት። በጣም እኔ እሱም ወሳኝነት አለው ለወንድ ልጅ ጠንካራ ሴት ከጎን ስትኖር ትክክል ነው የሚባለው። እንደዛ አይነት ጠንካራ ሴት ስትኖር እድገትን ታፈጥናለች። እና የሚገርም አንድ ነገር ልንገር፣ አካውንት ነምበሬን አላውቀውም። ላጊኑ ብሊቨርና አሁን አላውቀውም። ይገባል ይወጣል አታውቀውም። እሷ ናት በቃ እንዲህ አይነት ሴት ካጋጠመ ምን አስጨነቀ? ገብቷል አይደል? እና ባለፈው እንደዚህ እያወራን እኔ አላውቀውም ስላቸው እንዴ እንዲህ ብሎ ነገር አለ እንዴ ምናምን የማይመስል ነገር ወላሂ አላውቀውም። አካውንቴን ላጊን አድርጌ አላውቀውም። ካለኮ እንደዛ ነው የሌለው እኮ የኛ ቢጤ ነው 10 የሚያየው ዛሬ ስንደርሷል ወይ ምናምን የሚለው በጣም ጠንካራ ናት። በጣም ብናገኛት ደስ ባለን ነው። ትንሽ ነገር ብናወራት ሁሉ ደስ ባለን ነበር። ግን ባለችበት ሁሉ ለብዙ ሴቶችም አሪያ የምትሆናትና ጀግና ነሽ ብለናል፣ አጨብጭበናል። አሁን ምንድነው የሚቀረን? እዚህ ያለውን ጨረስን። የራክዋል ያለው ሌላ አለ የራሳችን የገዛ ነው። ከዚህ 1 ማይል ላይ ያለ እሱ እንትኑ ቢዝነስ ሴንተሩ
ደስታ ሲቲ ካፌ። አዎ እሱ አሁን ደስታ በላይ ተክሉ ኬክ ቤት ያለበት ሆል ሾፒንግ ሴንተሩ ያንተ ነው? የኔ ነው። yes እሱን ትናንት እኮ ሳየው እንደዚህ ሲባል እንዴ አልኩኝ። በጣም ራሱ በጣም ያኮራ ነው። ሰፊ ነው ፓርኪንጉ። ምን ነው በቅርቡ ደስታ ሬስቶራንት ስለምንቀርጸው እሱ እንደ ሆል ቢልዲንጉ ስለምንቀርጸው ያኔ እናሳያቸዋለን። ጥያቄ ደግሞ ካላችሁ ባለቤቱ በጣም አሪፍ። እንግዲህ ብዙዎቹን አየን። በጣም ምን ይቀረናል ከዚህ በኋላ? አንደኛው ሃችንስ ጓደኛዬ ነው ራን የሚያደርገው። ሃችንስ ቤት ነው እዚሁ ነው። ያ ከዚህ 15 12 ማይል ነው። ጓደኛዬ ነው ራን የሚያደርገው። እሱ በደንብ ያሳያቸዋል። አሁን እዚህ ስራ ስለሆንኩ እሱ በደንብ ያሳያቸዋል። አለ ኤርሚያስ ና እሱ ወስዶ በደንብ ያሳያቸዋል። እሱ ማለት አብሮ አደገ ከ4 ኪሎ እሱ የቱሪስት ልጅ ነው። የብቅል ተራ ልጅ ነው። እሺ ሰላም ነው። 5 ኪሎ ሰላም ነው። ኤርሚ እንዴ ከዛ ነው ተዋወቁት? yes አንደኛ ክፍል ጀምሮ ከኤሌመንተሪ ሃይ ስኩል አብረን የተማርነው። እሱ የቱሪስት ልጅ ነው። እኔ 5 ኪሎ ከኤሌመንተሪ ጀምሮ አብራችሁ የተማራችሁ? አብረን የተማርነው እና እዚህ ተገናኛችሁ? ነው እሱ ነው ያመጣኝ ከኢትዮጵያ። ያ ሁሉ ነገር እንትን ብሎ መጀመሪያ ዲቪ ደርሶት ልክ እንደመጣ እሱ ልክ በ6 ዓመቱ ሲመጣ ይደብሮኛል ምናምን ነገር። ከዛ በኋላ ፓስፖርት አውጣ ኢሚግሬሽን ይዞኝ ሄደና በቃ ለራሱ ጉዳይ መስሎኛል። እኔ ቤቱ ፓስፖርት ምናምን የሚባል ነገር የለም። ከዛ እሱ ይዞኝ ሄደ ኢሚግሬሽን ምናምን። ከዛ ምንድነው ሲል አውጣ አለ። ፎቶ ያኔ በእኛ ሳብ ፎቶ ምናምን ነገር ነበር። ሆሎ መጥቶ 6 ዓመት ኖረ። ከዛ ተመለስክ። በ6 ዓመት ውስጥ ተደዋውሉ ነበር። ስለዚህ አሁን እንግዲህ እኛም የልጅነት ጓደኞች አሉን አይደል? ከኤሌመንተሪ ጀምራችሁ ሃይስኩልም ደግሞ እስከ ሃይስኩልም ከነበራችሁ ቤተሰብ ራሱ ቤተሰብ ሆናችኋል። በጣም እኔም ጓደኞች ነበሩኝ፣ ሙስሊም ጓደኞች አብረን ያደግን። ሐዲስ እነ ፋታ አረፋ ሲሆን እነሱ ጋር ነን ያለነው፣ ፋሲካ ሲሆን እኛ ጋር ነን፣ አላለም ሲሆን እናድራለን፣ ምንም ስንላለን። ግን አሁን እናንተ ደግሞ እንደዚህ ሄዶ እስከ ማምጣት ድረስ ደግሞ ያለው ነገር የለም። ማንም ጋር አለም ብዬም አላስም ሰምቼም አላውቅም። ማንም በቃ ኤርሚያስ ከተባለ ጀሚል ከተባለ እኛን የማያውቀን ማንም ሰው የለም። ከልጅነት ጀምሮ አብሮን የተማሩ የሰፈር ልጆች፣ የነሱ ሰፈር ልጆች፣ የኛ ሰፈር ልጆች አብሮን የተማሩ ምናምን እና 6 ዓመት ሄደህ አመጣኸው እንትን ፕሮሰስ አደረክለት። ከ6 ዓመት በኋላ ስገባ አልተመቸውም። እንዴ ምንድነው ኤርሚ? የዛኔ ፋይናንሻሊ እንትን አልነበርኩም። ወደ ኳታር ላኩት መጀመሪያ። ያኔ በጣም ቆይ ያኔ ቤተሰቦች እህቶች ምናምን እዛ ናቸው። ከነሱ በፊት ግን አንተ ያኔ አቅሙ እንኳን ስላልነበረ ከመቼም ከኢትዮጵያ ኑሮ ብለህ ቤተሰቦችን ራሱ ልጆች እህቶችን በተለይ ኳታር ምናምን የመላኮ አክሰስ ነበረ። እነሱም አይቀየሙም። እማዬ ኤርፖርት እኔ ዲቪ ደርሶኝ ቪዛ ተመቶልኝ ስመጣ ታለቅሳለች። እማዬ ለምን ታለቅሻለች? በስንት ዱዓ የተገኘ ነገር ብዬ ስላት እኔ ማለቅ ሰው ለኤርሚያስ ነው አለች። በቃ እንደዛ አንለያይም ነበረ ሰፈር ውስጥ አንለያይና እኔ ማለቅ ሰው ለሱ ነው አለች ስመጣ። ዋው ይሄን ነበር እስካሁን መቅረጽ የነበረብን። እሺ ቀጥል። ከዛ በቃ ኳታር ሲሄድ ኳታር ላከው። የት እንደሆነ ማለት ጂኦግራፊ ራሱ ላይ እኔ አይቼ አላውቅም። ኳታር አላውቀውም። እኔ በቃ ኳታር የሚባል ነገር እኔ አላውቅም። ምንም አይዲያው ምንም የለኝም። በሳምንቱ ነው ያለቀው። አንድ ወንድማችን አላይሪ የሚባል አሁን እዚህ ነው ያለው። እሱን ሁሉ ነገር የጨረሰው እሱ ቫኬሽኑን ጨርሶ ሄደ። ከዛ ላይ የሁሉን ነገር ላከ። ሄድኩ። ማዘር ለአንተ የኔ ጉዳይ ሳይሆን የኔ ልጄ ጉዳይ የልጄ መነፈቅ ምናምን መናፈቅ ሳይሆን የኔ ነገር ያንተን ጉዳይ የኔ ጉዳይ ነው በቃ ያሳሰባት። ለልጁ አይደለም ዱዓ ማድረግ የፈለገችው ለኔ ነው። የእሱ አባት ደግሞ ኤርፖርት ሲለያዩ ምንድነው ያሉት? ያ የኔ አባት ልክ ሲሸኘኝ ወደ ኳታር ኖ ወደዚህ ሀገር ስመጣ ኳታር ሄደ። ኳታር ላከው። ከዛ 8 ዓመት ኳታር ቆየው። እሱ ያው እዛው ነው ዲቪ። እኔ በህይወቴ ዲቪ ሞልቼ አላውቅም። እሱ እዚህ ሆኖ ዲቪ ሞላልኛል። ከኳታር የመጡ ልጆች ደግሞ እንዴት መጣችሁ ብሎ ምናምን ኢንፎርሜሽን ይጠይቃቸዋል ምናምን ነገር እና መጨረሻ ላይ በ8 ዓመታችን ተቀጣጠርን። እሱ ከዚህ እኔ ከኳታር ወደ አዲስ አበባ ተቀጣጠርን። በቃ እንገናኝ፣ ሁሌ እንቀጣጠራለን።
ወይ እኔ አይሞላልኝ ወይ እሱ አይሞላለት በቃ እንደዚህ ስንባባል መጨረሻ ላይ በ8 ዓመታችን ወሰንን። በቃ ደወለና ግባ ቆርጫለሁ አለኝ። የእውነት ልግባ ልቆርጥ ነው? አዎ አለ። በቃ ወክሽ ቆረጥኩ። እኔ ከኳተር እኔም ለቫኬሽን ነው ፍጹም አሜሪካን እመጣለሁ የሚል ነገር እንትኑ የለኝም። ከዛ በቃ ግባ አለኝ። ተያይዘን ገባን። እዛ 2 ወር አብረን ቆየን። ኦልሞስት 2 ወር ቆየን። በመሀል የሆነ ሲሳይ ተገኘ። እኔ ምንም ማውቀው ነገር የለም። ፓስፖርት አምጣ ተባልኩ። ፓስፖርት ሰጥ የኳታር ቪዛ አለው። ፓስፖርትም እሱን ያወጣልኝ አልክ? አዎ እኔ በምንም ነገር እንደዚህ ነኝ። ምንም አቃቁ ነጭ ነው የምናወራው። ከኳታር እህል አምጣልኝ ሚስቴር ጉዝናት ይሉታል። ብዙ ነገር ነው። እዚህ ነኝ ያለሁት እና ገጠመኝ ነው። ይሄም የአሜሪካኑ የሳምንት ነው። የአሜሪካኑም የሳምንት ነው። በቃ እሱ ሄደ ምናምን ነገር በቃ ሲባል እኔ በቃ አልሄድም ስል እሱ ሁሉ ነገር ማረጎ እኔ ነኝ። አንተ ምን አገባ ምናምን በቃ ምናምን ነገር አለ። መጨረሻ ላይ እንግዲያ ወንድም እህቶቹ አሁን ነው የመጡት። ካንተ በኋላ ቀድሜ የሚሰጡት ለኔ ነው። ፋሚሊ የእውነት ነው የምነግርህ። አንተስ ፋሚሊ እስካ ወንዴ ምንም አንድ አይነት ወፍርና ዘወድ ምንም እንደዚህ የምትለው ነገር የለም። ምንም እንደዚህ ባለቤት ምን አለች? በጣም ሳይመጣሽ ታውቅ ነበር? ያው በጣም ታውቅ ነበር። እሱም በቃ እንዳገኘች እንዳምላት ነው ያገኘችው። ያ ምንም በቃ እንዲህ በቃ ምልህ እንዲህ ነው ብዬ መናገር አልችልም። በቃ የሚያውቁን ሰዎች ያውቃሉ ምናምን በቃና ስንመጣ ስፔሻሊ 2018 ኳሱ እዚህ ነበረ። እኛን ለማግኘት ከተለያየ ስቴት ከካናዳ ሁላ ይመጡ አሉ። በጣም ደስታቸው ለመግለጽ ደውለው በቃ ጄሞ ይሄ ነው ጓደኝነት፣ እናንተ አሁን ላለንበት ዘመን ምሳሌ መሆን የምትችሉ ልጆች ናቸው። በጣም አብረን የተማርነው ልጆች በጣም ደስ ይላቸዋል። ያቀንሱ ደግሞ ያውቋቸዋል። እኛ እኮ አሁን ሳናውቃችሁ ነው እየተገረምን ያለነው። እንዲህ አይነት ፍቅር እስከ መቃብር በእውነት እና መጣ ቀረ በቃ መጣው። ስራው ደግሞ የተመቻቸ ቦታ ላይ ምንም ቀደሞ የተባባልነው ነገር ደግሞ ነበረ እንጂ ዲቪ ሲመላ ሁሌ ዲቪ ሲገዛ ለኔም ለሱ ነው የሚገዛው። ባካንተ አልጋ ባልጋ ስትሆን እኔ እመጣለሁ እለዋለሁ ሁሌ እና እኔ አልሞላም እሱ ይሞላል። እኔ እንደዚህ አድርጌ ኪሴ ከተዋለሁ። አረቱ አንተን የሚጥባኪድና አንተ አልጋ ባልጋ ስትሆን እመጣለሁ አልኩት። እንደው አልኩትም አልጋ ባልጋ ሲሆን ቀጥታ እንደመጣው ማናጀር ነው እንኩት ቸብዬ። ቢግ ሪስፔክት በእውነት በጣም ይሄ የሌለ ነው። በጣም የሌለ ነው። ለዚህም ነው ስኬት ታየ። ቅን ልቦች እኛ በሚዲያችን በምንሰራው ነገሮች እናውቃለን። እንዴት ነገሮች ከአንድ ነገር ወደ አንድ ነገር ሲስተካኩ ቅንነት ሲኖር። እኔ ደግሞ ምን መሰለህ ቸብዬ አቋራጥኩ ሶሪ። ብዙ ነገሬን እሱ ነው የእውነት ብዙ ከኢትዮጵያ ጀምሮ ማለት ነው። እኔ ሲነጋ መውጣት ነው ሲመሽ መግባት ነው። ሁሉ ነገር መላውን ተሯርጦ የሚያመጣው እሱ ነው። መቶ ኤርሚ እንደዚህ ምናምን ነገር እስኪ እንኳን ጫማ አጋዘኝ ካለ ኦኬ እንሄድና እኔ ለራሴ ነው የምመርጠው። እግዚአብሔር ነው የምነግርህ ለራሴ ነው የምመርጠው። መርጬ በቃ ምናምን ነገር በቃ አንተም የራስህ ምረጥ እኔም ለራሴ በቃ እንደዚህ ነው እንጂ እንደሌላው አንዳንድ ጓደኞች አንዱ ከፍ ሲል ምናምን ነገር አንድ ሶስተኛው ሰውኛ መሀላችን አታይም። እና ብዙ ሰው በጣም ነው የሚገረመው በእኛ ከኢትዮጵያ ጀምሮ ነው። ኢትዮጵያም የራሳችን መኪና ነበረ፣ ቤት ተከራይተን ነበረ ኖሮ። አሁን ይሄን ቪዲዮ የሚመለከቱ የአራት ኪሎ ልጆች ያውቋቸዋል። በጣም የሚሰጡትን ኮሜንት ታያለህ። በእውነት አሁንም አብስቶ ይስጥህ። አሜን። በጣም የልጅ ምርቃት ተቀበል። በጣም በእውነት ደስ ይላል ማለት እኔ ምን ብዬ ልንገር፣ በቃ ከፈጣሪ በታች እሱ ነው ለኔ በቃ ብዙ ነገር። እኔም በጣም ሞልቃቃ ነኝ፣ በልጣጣ ነኝ፣ እተብትበታለሁ፣ ጥዬ እሄዳለሁ። ቁም ነገር አዎ አልችልም። በቃ እኔ እሱን በሱ አልችልም። የእውነቴን ነው የምነግርህ። ጥዬ እሄዳለሁ፣ ፈልጎ ያመጣኛል። ስፔሻሊ ሲያኮርፍ ቲኬት ቆርጦ እሄዳለሁ ይላል። ኢትዮጵያ አዎ 2-3 ጊዜ ይዞኛል። ቲኬት ቆርጬለት ከአንድ ያክል ጀምሮ በቃ እና ግን ስንገናኝ ካቆምንበት ነው የምንቀጥለው እንጂ ለምንድን ነው እንደዚህ ምናምን ብለህ ስለ ጸቡ ምናምን አንነጋገርም። በቃ ያ በቃ ምንም ነገር እንትን የለውም። ካቆምንበት ነው የምንቀጥለው። በጣም አብረን እርቦናል። የ5 ድንች በቆሎ እንሸጥ ነበር ምናምን ሲለኝ ነበር። እኔ በቆሎ ሲሸጥ የ2 ብር 5 እሱ ያረገበው እሱ ነበር። አትክልት ቤት አላቸው። እሱ አትክልት ቤት ሙዝ፣ ብርቱካን ምናምን እንትን ሲል ከስተመር ሲያስተናግድ እኔ እነሱ አትክልት ቤት ጋር ቁጭ ብዬ እንደዚህ እንትን እያደረኩ ያረገብኩ መጥተኛል ብለው ጨርሰው ይለኛል። ከዛ በቃ በደንብ ጥርስ ያለውን በቆሎ ከበላ እንጭጩም ብላ ይሸጣል።
አብረን እንደዛ ተቸግረ ምናምን ሁሉ ነገር አልፎ ሞር ኢንጆይ ታደርገዋለህ ላይፍን። በቃ ስም ደግሞ ስለምትታወቁ ያሳልፋችሁት እኔ አሁን አልችልም በቃ እንደዚህ ያለሱ ምናምን ነገር አልችልም። በቃ ብዙ ነገር ይከፋኛል በቃ በሱ በቃ አልችልም ያለ ጄሙ በቃ ይሄ ነው በቃ እውነት። እኔ በጣም አላውቅም በቃ እኔ አይደለም ፋሚሊዎች የራሱ በቃ በጄሙ ምንም እነማዘር ምን አሉ አሁን እዚህ ሲመጣ እዚህ የመጡ ያያሉ አይደል እነማዘር yes አባዬ ኤርሚያስ የመጣ ቀን ያለኝ ጀሚል አለ ያ ኤርሚያስን ማስደሰትህ ናት ያለ አላህን እንዴት እንዳስደሰትከው ታውቃለህ። በቃ ይሄን መቼም አረሳው አላህ በሰጠህ እንዲህ አይነት ነገር ማድረግ እንኳን ለጓደኛ ለቤተሰብ እንኳን የምናውቀው የምናየው የምንኖርበት ነገር ከባድ በሆነበት ጊዜ እንደዚህ ትልቅ አሪያ ነው የእናንተ ፕሮግራም። ሌላ በሚቀጥለው ስንመጣ ከልጅነት ጀምራችሁ ታደርጉት የነበረውን በሙሉ ያነሳን በሰፊው እናወጋለን። ከቶፒካችን እንዳይወጣን ጉዳዩ ማለት እሱን ለብቻ እንሰራለንና ስለዚህ እንዳልኩ ያው ከመጣንበት ዋና ቶፒክ እንዳይወጣ አይ ኖ ኢንተረስቲንግ ነው በጣም ታሪካችሁ። ግን ቁጭ ብለን ሌላ ጊዜ እንመጣለን። አጥሩ ነው አንመጣም። በጣም ያኔ በደንብ የጓደኝነት ጥግ ሃይላይት ሰተናችኋል። አሁን የሚመለከቱ ሰዎች ሙሉ ፕሮግራማችን በሌላ ፕሮግራም ይዘን እንመጣለን። አይ ፕሮሚስ ጥሩ ነገር ይዘን እንመጣለን። ጨዋታቸው በጣም ከመጣንበት ነገር ጋር እንዳይጋጭ ወደዛ ሄደን እናያለን። ስለዚህ አንተ ስራ ቢዚ ነህ ከኛ ጋር አትሄድም። ማኔጀሩ ይዘውን ይሄዳሉ። እስካሁን የነበረን ጊዜ በጣም ደስ የሚል ነበር። እኔ በጣም ኮርቻለሁ እንደ ኢትዮጵያዊ በዚህ ሀገር ላይ እንግዲህ ከምንሰማው አንዴ በዘር በሃይማኖት በምናምን ከሚባል ከምንጠራቆስበት እነሱ ከኛ እኔ ሁሌ እምላለሁ ስራ ወይ ተማር ወይ ስራ ዘር አትጥራ ነው የምለው። ነጮቹ እንዲያርገው ነጮቹ ቦታ ሰጥተው እንደዚህ ምናምን የሚሉ አሉ። ሰው ግን ከሰራ ደግሞ እንደዚህ ይኸው እንደዚህ ደረጃ የምናሳይበት የምንለወጥበት ነውና በጣም ነው የኮራሁብህ። ስላገኘው ደስ ብሎኛል። ከመዝጋታችን በፊት ግን እንግዲህ አብረን ማትሄድ ከሆነ ማናገኝ ከሆነ የቀረ የምትለው ነገር ቅድም በጣም ሪማይንድ ማድረግ ያለብህ ነገር ጉዳይ ዋናው በጣም ድራይቨር ትፈልጋለህ። ድራይቨሮች መተው እንዲጠቀሙ እንዲሁም ደግሞ ማመስገን የምትፈልጋቸው ካለ አመስገንና ካንተ ጋር ያለን ነገር እንሰናበታለን። መጀመሪያ ደረጃ ማመስገን የምፈልገው አላህን ነው። ቀጥሎ እናትና አባቴ፣ ባለቤቴ ፌቨን፣ ኤርሚያስ፣ ሀይርሽ፣ አዚዛ፣ አሚራ ሁሉም ስማችሁን ያልጠራኋችሁ ሁሉ አገር ቤት ያላችሁ በጣም ነው የማመሰግነው። በቃ ቴንክ ዩ ቬሪ ማች። እንግዲህ ተመልካቾችም አላህ ከርዝቃችሁ ያገናኛችሁ። አሜን። ይሄን ነው የምለው። እናንተም አላህ ከርዝቃችሁ ያገናኛችሁ። ዋናው እሱ ነው። እኛ እንጥራለን፣ እሱ ነው የሚፈጽመው። እውነት ነው አይደል? እውነት ነው። በጣም አሪፍ። እንግዲህ የቀረ የለም ብላል። ወደ ቀጣዩን ደግሞ ፓርት ሄደን እንመለከታለን። እስካሁን ግን ከኛ ጋር ስለነበርክ እንደ ኢትዮጵያዊም ቅድም ብያለሁ ከኛም አልፈ ለሀገርም ኩራት ነው። አንድ ኢትዮጵያዊ ዳላስ ላይ ትልቅ የትራክ ካምፓኒ ያለው ተብሎ መጠራቱ በራሱ እጅግ በጣም የሚያኮራ ነው። በመንግስት ደረጃ ልትሸለምም ሁሉ የሚገባ ነው። ከዛ በላይ ደግሞ ከስራ በላይ ብዙ ሰዎችን ታገለግላለህ። ቅድም ብለናል፣ የተቸገሩ ሰዎች ታግዛለህ፣ እንደ መቄዶንያ ሌሎችን በግለሰብ በኢንዲቪጁዋል ለማታውቃቸው ሰዎች ሁሉ ብር እንደምትልክ ሰማሁኝ እና በጣም ልናመሰግን ይገባል። እኛም እዚህ ቦታ ተገኝተን ከአንተ ጋር ስራዎችን የለፋበትን ድካምህን ስላየን ከኛም አልፎ ደግሞ ለህብረተሰቡ እንዲጠቀምበት ደግሞ እንዲህ አይነት ኢትዮጵያኖች አሉ የሚል ፕሮግራም እንድንሰራ ስለፈቀዳችሁልን እጅግ አድርጌ አመሰግናለሁ። ጀምዬ በሌላ ጊዜ እንገናኛለን። መልካም በቃ ክብራትና ክብራት እንግዲህ ወደ ቀጣዩ ደግሞ የት ነው ያለው ሰፈሩ? ሃቸንስ የሚባሉ ሰፈር ደግሞ ሄደን ያለውን ነገር እናሳያችኋለን። እንግዲህ እነዚህ ፕሮፐርቲ በሙሉ እዛም ያለው ያቸንስ ፕሮፐርቲ እናሳያችኋለን። ከዛ በኋላ ተረፈ ስልክ ቁጥር እናስቀምጣለን፣ አድራሻ እናስቀምጣለን፣ ማንኛውም ኮንታክት የምትደረጉበትን ነገር እናስቀምጣለን። ትራክና የትራክ ጥያቄዎች ያላችሁ ኢትዮጵያኖች በሙሉ ኤርትራኖች በሙሉ እዚህ ቦታ እየደወላችሁ ተጠቃሚ እንድትሆኑ ለእናንተ የተሰራ ፕሮግራም ነው። ቀሪውን ደግሞ ፓርኪንግ ያለው በጣም ትልቅ ፓርኪንግ ነው ተብሏል አይደለ? ያ አውት ኦፍ ታውን ያላችሁ ዳላስ ስትመጡ በነፃ ማቆም ትችላላችሁ። አሁን ምን ሄድበት ቦታ በዛው እናሳያችኋ። ወንድሞቻችሁ በነፃ መታችሁ እዛ ቦታ ላይ ማቆም ስላላችሁ ይላል። ከዚህ ቪዲዮ በኋላ አሁን ስንሄድ እሱን ነው የምንቀርጸው፣ ትመለከታላችሁ። መልካም እናስገብ። እሺ
የተወደዳችሁ የምገኘው ዳላስ ቴክሳስ ላይ ነው። አሁን ያለውበት ቦታ ኢትዮጵያውያንና ኤርትራውያን የሚገኙበት ደስታ ሬስቶራንት እና በላይ ተክሉ ኬክ ቤት ያሉበት ትልቅ የገበያ ማዕከል ባለቤቱ አቶ ጀሚል ኦል ስቴት ትራክ ነው። ያሉትን ክፍት ቦታዎች ለፀጉር ቤት፣ ለክሊኒክ እንዲሁም ለምትፈልጉት አይነት ቢዝነስ መከራየት ለምትፈልጉ በምናስቀምጠው ስልክ በመደወል መታችሁ መጎብኘት ትችላላችሁ። የዳላስ ቴክሳስ ሰዎች ይህ አጋጣሚ እንዳያመልጣችሁ። ደርሰናል። ግቢ ውስጥ ጋራጅ አለን፣ ፓርኪንግ አለን። ያው በየመንዝሊ ብር ነው ፓርኪንግ። ቦታው ተከራይቶ የሚያቆሙ ጋራጅም ሀገር ቤት ገጠር የሆነ ሀገር ነው የሚመስለው ቦታው። ያ በጣም ትልቅ ግቢ ነው። ፓርኪንጉ በጣም ነው የሚያምረው። ጋራጅም አለን። ይኸው እንደምታየው ነው። መግቢያው ይሄ ነው። ሴኩሪቲ አለን፣ ካሜራ አለን። ፓርኪንጉ ይሄ ነው። ጋራጃችን ይሄ ነው። እና ማንኛውም ነገር የሚፈልጉትም አዲስ ፓርትም ዩዝድ ፓርትም ከማንኛውም ጋር አነጻጽረው እኛ ጋር በጣም ዝቅ ያለ ነው፣ የወረደ ነው። ዩዝድ ፓርት ያው ተገዝቷል ማለት ነው። ቦሪዞ እናንተ ነው? ይሄ የተገዛ ነው፣ የኛ ነው። ይሄው ለምታየው ፓርኪንጉ ይሄው እንግዲህ በ100 ብር ነው ፓርኪንግ። በቀን ነው 100 ብር? በመንዝሊ በወር 100 ብር ከፍለው እዚህ አቆሙ ይሄዳሉ። በቃ የራሳቸው ቦታ አለ። ማንም ቦታ ላይ አይቆምም። መኪናም ቢኖርም ባይኖርም ያንተ ቦታ ላይ እንደዚህ አሁን ለምሳሌ አየው አይደል? ማንም የለም ቦታ ላይ ማንም ገብቶ መቆም አይችልም። እዚህ ስለው የቤት መኪናቸውን ደግሞ አቆሙ ይሄዳሉ። ትራካቸውን በአብዛኛው እዚህ ዳላስ ነዋሪ ነው የሚሆኑት ማለት ነው። ከተለያዩ ያሉ የተለያዩ ዜጎች አሉ። አበሾች ብቻ አይደሉም። ሜክሲካኖች አሉ፣ ነጮች አሉ፣ ጥቁር አሜሪካኖች አሉ። ካሜራ አለን በየቦታው ላይ ኤቭሪዌር ካሜራ አለን። ሴኩሪቲ አለን። በሩ በጌት ነው የምትገባው። ያው እኔ ነኝ እዚህ ራን ማረገው ሁሉን ነገር። አሁን እዚህ የቆሙትን መኪናዎች ቁጥር ታውቃለህ? እንዳለ እያንዳንዱ ማነው ድራይቨሩ ማነው ኦነር እያንዳንዱ ለምን ስትመዘገብ እኛ ጋር ፓርኪንግ መተንት ስትል ሙሉ ኢንፎርሜሽንን ትሰጠናለህ። ያንተ ትራክ ሁሉን ነገር ኢንፎርሜሽንን ትሰጠናለህ። ከዛ በኋላ ድራይቨር ማን እንደሆነ ኦነሩ ማን እንደሆነ እያንዳንዱን ትራክ እናውቃለን። ስንት ትራክ እንዳለ አንዱ ለምሳሌ 4 5 6 ትራክ ከዛ በላይም ያላቸው አሉ። እያንዳንዱን አሁን እነዚህ እንግዲህ አንድ ሰው ናቸው። አብዛኛውን 5 6 7 ያላቸው አለ። ከ10 በላይም ያለው አለ። ከ5ም ያለው አለ። አንድም ያለው አለ። እያንዳንዱን እናውቀዋለን። ይሄው ለምታው ፓርኪንግ ነው። አሁን በቅርብ ደግሞ የሚከፈተው ፓርኪንግ ይሄ ነው። ይሄ የሚያክል ቦታ አሁን ይሄ ሆል ቦታ ተገዝቷል ማለት ነው። ይሄው ለነገ የተገዛ ነው። ይሄው ለምታው ፓርኪንግ ነው። ይሄው ለምታው ፓርኪንግ ነው። በጣም 100 ብር ነው። ያው ኮሚኒቲያችንን ለመርዳት በዚህ መልኩ አሁን ብዙ ፕሮግራሞች እንሰራለን። ግን እንደዚህ በዚህ መልኩ ወደም ደግሞ ረጅም ዓመትም የቆየ 30 40 ዓመት የቆየም ካምፓኒ አይደለም። ባጭር ጊዜ ውስጥ እንደሰሰፍሱ መሆን መታደልም ነው። ይሄን የሚያክል እንደዚህ ቦታ ይሄ እኮ ኦልሞስት አንድ ክፍለ ሀገር ቦታ ያዛችሁ። በጣም ትልቅ ቦታ ነው። ትሬለርም አለ ታከራያላችሁ? ትሬለር ትራክ እንሸጣለን። ትሬለር እናከራያለን፣ እንሸጣለን። እዚህ አሁን ቅድም ካየናቸው ፓርት ይሄኛው እንደዚህ አልጠበቅኩም ነበር። ይሄኛው በጣም ግዙፍ ነው። ይሄኛው ምን ያህል ጊዜ ሆናችሁ አሁን እዚህኛው ቦታ ከመጣችሁ? ይሄ ምን ያህል ከዓመት በላይ ሆኖናል ብቻ። ስለዚህ ከእናንተ ሰገዙትን በፊት እንደዚህ ትራክ ምናምን ነበር ይሄ ቦታ ወይስ ነበረ? ግን ሞርኛ ከያዝነው በኋላ ብዙ ሰዎች ወደኛ መምጣት ጀምረዋል። አብዛኛውን የተለያዩ ሌላ ሀገር ዜጎች ምናምን ነገር አሉ። ይሄ ገና መሬቱን እያስነጠፋችሁት ነው? ይሄ አሁን አዲስ እያዘጋጀነው ነው። አሁን በቅርብ ቀን የሚጀመር ነው። በጣም ትልቅ ቦታ ነው ያለን። ትልቅ ፓርኪንግ ቆንጆ ጥበቃ ጋር
ሴኩሪቲ አለን፣ ካሜራ አለን። አስተማማኝ በቃ ትራካቸውን ጥለው ምንም ሀሳብ የለባቸውም። ምንም ብዙ ስለዚህ ከአገሩ ላይ ያለው ፓርክ እንትን ትራክ ሁሉ ወደዚህ ነው የሚመጣው። አዎ ያለ ሀሳብ ያለ ጭንቀት። አንደኛ ነገር ክፍያው በጣም አሪፍ ነው። በየወሩ የምትከፍለው 100 ብር ነው። የምትፈልገው ገራጅ ራሱ አለ ነው። ኦይል ቼንጅ፣ ታየር፣ ማንኛውንም ኪምቢን ማንኛውንም ነገር ደግሞ ነው። የእናንተ ደግሞ ለየት የሚያደርገው ሁሉም ሰርቪስ አላችሁ። ትራክ በተመለከተ በሙሉ ሁሉ ነገር አለ። ጉዳዩን እዚሁ ጨርሶ ይላል። ምንም ሀሳብ የለውም። ምንም በቃ የለም የሚባል ነገር የለም። እኛ ጋር ሁሉ ነገር አለ። እዛም የሚሰሩ ነገሮች አሉ። ሁሉ ነገር ባዲ ምናምን ሁሉ ነገር ባዲ ሻፕ አለን። ይታጠባል። አዎ በቃ ትራክ በምትፈልገው መልኩ ሁሉ ነገር። አሁን ደግሞ እዚህ ጋር ማሳያሉ። እዚህ ጋር የቆሙት ትራኮች የሚሰሩ ትራኮች ናቸው። ማንኛውም ሰው ግን የሚፈልጉትን ዩዝድ ፓርት በስማም ለዚህ ነው የመኪና ያላችሁ። አዎ ይሄ እንደምታየው የትም ቦታ ላይ ይሄዳል። ግቢውን እኮ በእግር ዞረ አጨርሶም በመኪና ካልሆነ እኔ አሁን ወደዚህ ለመምጣት ስፈልግ በቃ መኪና ይዤ ነው እንደዚህ የምዞረው። እውነት ነው። አየሁት አይደል? በጣም በእግር አትችለው። እና አሁን እኔ እዚህ ጋር ማሳይ እነዚህ የቆሙ ትራኮች የሚሰሩ የኛ ናቸው። እንዳለ የሚሰሩ ትራኮች ናቸው። እነዚህ ትራኮች ማንኛውንም ዩዝድ ፓርት የፈለግከውን ዩዝድ ፓርት ትራንስሚሽን ብትል፣ ዲፍሬንሻል ብትል፣ ማንኛውም የኢንጂኑን ዶሩን ብትል፣ ጎማዎቹን ያያችሁ ምን ያለ ንጹህ እንደሆኑ አያችሁ አይደለ? ንጹህ ጎማዎች ናቸው፣ የሚሰሩ ናቸው። እኛ ያው ብዙ ትራኮች ስላሉ ጥያቄ አሁን ቅድም ዩዝድ እና ብራንድ ኒው ፓርቶች አየን። እነዚህ የሚሰሩ መኪናዎች ነው አልከኝ። አሁን እዛ ያለው ነገር ካላረካው ሰው መጥቶ በዚህ ከቆሙት መኪናዎች ላይ ከፈለኩ የሚሰሩ ናቸው አልከኝ አይደል? የሚሰሩ ናቸው። የሚፈልጉትን ፓርት ምን መኪና ብዙ ስላላችሁ ነው? ብዙ መኪና አለን። እኛ ብዙ መኪና አለን። እኛ በጣም መኪና እንገዛለን፣ ትራክ እንገዛለን፣ እንሸጣለን። ማንኛውንም ፓርት ዩዝድ ፓርት ለምሳሌ አሁን ትራንስሚሽን ቢፈልጉ ሌላው ቦታ ጋር አነጻጽረው ከኛ ጋር ያለውን ዋጋ አነጻጽረው ዋጋውን ቼክ አድርገው የኛ በጣም ምርጥ ዋጋ ነው። ቢያንስ የ2000 ብር እና 3000 ብር ትርፍ አለው። ያን ያህል 2000 ብር እና 3000 ብር አንተ ማትረፍ ማለት ቀላል ነገር አይደለም። እውነት ነው። ገብቷል። ማንኛውንም የሚፈልጉትን ፓርት እኛ ጋር ዩዝድም ሆነ ማንኛውንም ፓርት ማግኘት ይችላሉ። እነዚህ የምታያቸው ንጹህ ናቸው። ይኸው አየሁ አይደለ? እኮ አሁን ከዚህ መጥቶ አሁን አንተ ያው ከዚህ ላይ ይነሳል ሲባል ንጹህ ትራክ የሚሰሩ ናቸው በጠቅላላ። እኛ በጣም ብዙ ትራኮች ስላሉን ነው። በጣም ብዙ ትራኮች አሉን። ማንኛውም ከስተመር መጥቶ እኛ ጋር ምንም ነገር የማግኘት እንትን አለው። ይሄ ደግሞ በጣም የሚገርም ነው። ስለዚህ መጥቼ አሁን እኔ መጥቼ ይሄን ጎማ ነው ፈልገው ካልኩ ከዚህ ላይ ትወስዳለህ። የሚመለከቱ ሰዎች ደግሞ ከኔ በላይ በጣም እንደሚኮሩባችሁ በመላው ዓለምም ያሉ እንግዲህ በመላው በተለይ በአሜሪካ ካናዳን ጨምሮ በትራክ ጉዳይ ላይ ያሉት ነገር በሙሉ እዚህ አካባቢ እንኳን መኖር የማይችሉ ሰዎች እቃ የሚፈልጉት ነገር ሺፕ የሚደረግላቸው ካናዳ ምናምን ላሉ እዚህም ላሉ አሁን እንደዚህ ስራው ጠፍቷል ምናምን ተቸግረናል መኪናችን ቆሟል ለሚሉ ትልቅ ምላሽ የሚገኝበት ቪዲዮ ስለሆነ እንደ ሀገር በጣም ነው የኮራባችሁ። ቴንኪው። ወደሚቀጥለው ወደ ኦፊስ እንግባና ደግሞ እሺ በቀጣይ ደግሞ ትራክ እንዴት እንደሚሰራ ልናሳያችሁ ነው። የተበላሹ ትራኮች እንዴት እንደሚጠገኑ ነው የምናሳያችሁ አይደለ እንዴ? ያመጣኝ ዋው ቻቺ በጣም በመምጣታችሁ በጣም ደስተኞች ነን። እኛ ራሱ በጣም ኮራን። በጣም ይሄን ይመስላል ገራጃችንን። ከሄሊኮፕተር ምን ዘል ልጆች ደግሞ ሁሉንም ነገር ያው ምንም ነገር ቢመጡም ምንም ቢሉም ሁሉ ነገር ይኸውልህ እንደምታየው ነው። እነዚህ ብዙ ትራኮች ይኸውልህ ኢንጂን እንሰራለን። ለመጀመሪያ ጊዜ ነው ትራክ ጋራዥ ያየሁት። ይሄ ሁሉ ነገር አሁን የምታየው ምናምን በጠቅላላ ይኸው ኢንጂኖች። እዚህ እናንተ ማሰሩት ነገር አለ ምን በቃ የፈለከው የትራክን ነገር የፈለከውን ነገር ከማንም በላይ ጥሩ መካኒኮች አሉን። ሁሉ ነገር አለን። ዋው የሚፈልጉትን እንዳቅማቸው ሁሉንም ሞተር ወጥቷል ያገኙታል። አሁን ይሄ ይኸውልህ እንዳለ ቡል ተፈቷል።
እንደዚህ ኢንጂን ነው ይሄ በጠቅላላ የምታየው። ይኸውልህ የምትፈልገው ሄድ ብትል ፓርት ዋላችሁ ሁሉ ነገር ዩዝድ አለ፣ አዲስ አለ፣ ጎማ አለ፣ ሁሉ ነገር ዩዝድ ብትል አዲስ ብትል እንዳቅማቸው ይኸውልህ እንደዚህ ታሽጎ ይመጣል። አዩ አይደል? የፈልጉትን ፓርት እንደዚህ አለን። ሄድ ትራንስሚሽን በፈለጉት ዋጋ ከሌላው ጋር አነጻጽረው ጎግል ማድረግ ይችላሉ። ተጨማሪስ ቢከፍሉ በእውነት በተለይኛ ተጨማሪስ ከፍለው ይሄ እንደዚህ አገልግሎት የሚሰጡ በዚህ መልኩ ኢትዮጵያኖች እንደዚህ ሰርተው ሲታዩ ጭራሽ ማበረታታት ነው እንጂ የሚገባው በእውነት ምንም ሌላ ቦታ ሄደው ደግሞ ሄድ ነው እነዚህ ሁላ በማንኛውም በቃ ከማንኛውም ጋር ካሉት ጋር አነጻጽረው እኛ ጋር በጣም ዋጋ ዝቅተኛ ነው። ፋሲሊቲው ነው እንጂ ዋናው በዚህ መልኩ እንደዚህ ጥርት ባለ መልኩ ይሄ እንደዚህ ቤታችን እንደምታየው ንጹህ ነው ሁሉ ነገር። ሰርቪስ ላይ እና ፍጥነት ላይ እንዴት ናቸው? ምንም ሌላ ጋር ለምሳሌ አሁን ሌላ ጋር ኢንጂን ምናምን ከሳምንት በላይ ይቆያል። እኛ ጋር ትልቁ እንደው በጣም ቆየ ከተባለ ኢንጂን ሲቀየር ሄድ ሲሰራ ኢንጂን ሲቀየር 3 ቀን፣ ክላች ሲሰራ ሌላ ቦታ ብዙ ጊዜ ይቆያል። እኛ ጋር ክላች 1 ቀን ነው፣ ኪምቢን በአንድ ቀን ሁሉ ነገር ምን ጨርስልን። ኢንጂን ሲሰራው እነዚህ ኢንጂን ምናልባት ትልቁ ረጅም ጊዜ የምንለው 3 ቀን ነው ኢንጂኑ ምናልባት እሱንም ፓርት ለእንትን ስንል እንጂ 3 ቀን ትልቁ። ይሄ ሳምንት ዊክ ምናምን ነገር የሚባል ነገር የለም። ምንም ገብተህ መውጣት ብቻ ነው እኛ ጋር። ኦይል ቼንጅ ብትፈልግ ማንኛውንም ነገር ነው የምንሰራው። አሁን ምን እየሰራ ነው ያለው? ይሄ ደግሞ አዲስ ነው። አሁን እሱ ኩለንት ይባላል። አሁን ኩለንቱን እንትን እያደረገ ነው፣ እያፈሰሰ ነው። ሞተሩ አዲስ ነው ይመስላል። Hey my man, how you doing? Mr. Reggie ይባላል, chief mechanic. Chief mechanics? Yeah. From USA. He's my brother. Yeah, brother. Yeah. What's the most difficult to repair in the truck? What's the most difficult? The computer system. Nowadays, the computer controls the truck. I consider like this: the computer's the brain, the engine is the heartbeat, and that's how it is. So, you know how to work the computer, you can control the truck. But that's where it's at now. Everything is more. Back in the day, it was more manual. You had a lot more stick shift trucks. Now, a lot of trucks are automatic, and that's also being controlled by the computer. Most of these new trucks, they have 8 to 10 computers on them, and they all, you know, communicating back and forth to get the best performance out the truck. So, How long you working for as a chief mechanic? I've been doing it since the 90s. 90s? Yeah. Whoa. I'm an old dude. I'm No, you don't look like. Nah, I'm up there. Oh. I'm up there. So you have the most experienced person. Yeah. I've dangled in it, dangled out, but yeah, I've been messing with trucks for a minute. But like I said, the whole game changed. Before, mechanical would never go nowhere. But like I said, they're implementing the computer to control the truck. So back when I started, it was all mechanical. I mean, from the fuel pump to everything. But now, like I said, you got 8 to 10 computers on these trucks. You got radar systems on them. They self-driving. You know. More easier now. Or the electric or the system is complicated. Well, it depends. You got every system, every truck got their own communication. Like you got, all right, so you got the main trucks out here we got right now is Cummins, Detroit Diesel, and then we got Volvo. And all of them, and PACCAR, which is Peterbilt's and KW's. So all these trucks, they have their own system. So if I'm messing with Detroit, I'm gonna have the Detroit program. But once you understand it, it's all relatable. You know what I mean? But they just talk in a little different language. But once you understand concepts, it's all relatable. But the thing I tell people is to stick with the computer because, I mean, you can do the grunt work or you can sit back and really make money just by playing with that computer. And that's where it's going at. So anytime when the truck is updated, so you also updated yourself? Yeah. Yeah. You could go to the dealership, but it's best, you know, if you got somebody who can update it, because and that's another thing a lot of people don't understand. These trucks need updating all the time. Just like you have Windows 10, they go to XP, they're always implementing new things in these trucks and making them better. So always have to get upgrades, but the most time when you get upgrades, you gotta go to the dealership. You know what I mean? So, and a lot of people don't want to take their trucks to the dealership because of the high prices, the long wait, and just the different things like that. You know, you go to the dealership, your truck might be down a whole week before they even look at your truck.
And they're gonna hit you with some outrageous prices because you know they got to feed the whole building. Yeah. We all got to eat, but yeah, it's just a difference between that. Nice. But now the independent shops, if you know what you're doing and you got your shit together, you can bang out like a. It's all about the knowledge. Everything is knowledge and skills. Yep. Thanks so much. All right, so that's it. Your name? Reggie. Thank you, Reggie. I got a whole. Thank you, Mr. Reggie. Thank you. It's right here. Yeah. አሪፍ ነው። በጣም አሪፍ። ወደ ውስጥ አሁን ኦፊስ ደግሞ እንግባና ያ ኦፊስ ደግሞ ያለውን ነገር ያ በጣም አሪፍ ጎብኛችሁ። በጣም አሪፍ። እንግዲህ ደስ የሚለው ነገር ፓርቱም ይሄ ነው። ያ በቃ የሰራተኞቻችን ልብስ እንደዚህ እንጠለጠላል። እንደዚህ ታጥቦላቸው ተተኩሶ እንደዚህ ሲንታስ ያ ሲንታስ በስነ ስርዓት ሲንታስ everywhere ያ በእንደዚህ በቂ እውቀት ያላቸው መካኒኮችም ራሱ በጣም አሁን የተናገራት ነገር አጭር ብትሆንም ግን በጣም ፖይንት ያላት ማለት ያ እንደውም አሁን ያው ቅዳሜ ሃፍ ዴይ ስለሆነ ነው ያው ለሱ ኦቨርታይም እንደዚህ የከፈልን እንላለን ያው በብዛት እናደርጋለን። ይሄ እንግዲህ ወደ ኦፊሳችን ነው። ወደ ኦፊስ ነው ደግሞ ከዛ በኋላ የምትቀበሉበት እንግዳ የምትቀበሉበት ሴቶች ሽንት ቤት አለ፣ የወንዶች ሽንት ቤት አለ፣ የድራይቨሮች ማረፊያ አለን። ይሄው ድራይቨሮች መጥተው እዚህ ማረፍ ይችላሉ። ካፌ ኦኬ ያ ሁሉ ነገር ከዛ እዚህ ጋር ቻፓው የሚከፈለው እዚህ ጋር ነው። ሂሳቡ እዚህ ጋር ነው። ኤቭሪቲንግ ኮንትሮል እዚህ ጋር ነው ትለኝ። ሁሉ ነገር እዚህ ጋር ነው። ይሄ እንግዲህ የምታየው የኔ ኦፊስ ነው። ይሄ ኦፊሴ ነው። ማንኛውም ነገር ሂሳብ የምንከፍለው እና ይሄው እንግዲህ የትራካችን እዚህ ጋር ቁጭ ብላችሁ ታያላችሁ። ያው እንግዲህ ሴፍቲ ሴኩሪቲ ካሜራችን ይሄ ነው። 1 2 3 4 5 እዚህ ጋር ቁጭ ብለህ ሁሉ ነገር መከታተል ትችላለህ። 32 ካሜራ ያ ስለዚህ ሴኩሪም ናቸው። እና እየገባ ነው ሲገባ ይታያል። ተመዝግባል ትለዋለህ። ሲገባ ምናምን ሴኩሪቲ ነው። በሩ ሲከፈት ሲዘጋ 24 ሰዓት ሴኩሪቲ ያለን። ካሜራው ያው እንደምታየው ነው። ሁሉ ነገር በዚህ ነው የምንቆጣጠረው። በጣም አሪፍ እንግዲህ ጥሩ ጊዜ ነበረን። በጣም ረጅም ጊዜ ፈጀ ቀረጻም ቢሆን ግን በጣም ፕሮዳክቲቭ የነበረ በጣም ደስ የሚል ብዙዎቹም ደግሞ ከዚህ ቪዲዮ የሚማሩበት የኛ ሰው በምን ደረጃም ላይክ እንዳለም በእኛ ሚዲያችን ባላንስ ያደርጋል። የተጎዳውንም የተቸገረውንም አሜሪካ ውስጥ ኖሮ እናሳያለን። በዚህም ደረጃ ደግሞ በጣም በከፍታ ላይ ከራሳቸው አልፎ ብዙ ዜጎችን የስራ ዕድል ፈጥረው የሚኖሩ እነሱንም እናሳያለን ማለት ነውና ለኛም ለሚዲያችን ትልቅ ኩራት ነው እንዲህ አይነት ነገሮች ኢትዮጵያኖች በዚህ መልኩ መገኘታቸው። እኛ በመላው ዓለም ላይ በመላው አሜሪካ በአብዛኛው እየዞርን እንሰራለን። አሁንም በመላው አሜሪካ ያላችሁ በተለያየ ነገር ውስጥ ያላችሁ አሁንም ደውሉልን። በቸቤ ሚዲያ ስልክ ቁጥር መተን ኢትዮጵያኖች እዚህ ደረጃ ላይ ናቸው፣ በዚህ ደረጃ እየሰሩ ነው፣ አይ እነዚህ ደግሞ ወገኖቻችን ተቸግረዋል እናግዛቸው ብለን በተቻለው መጠን ለመዳረስ እንሞክራለን። እናንተ ጋር የነበረን ጊዜ በጣም ነው ደስ የሚለው። በተለይ ደግሞ የእናንተ ስቶሪው ብዙዎቻችን ማናረገው በተለይም የልጅነት ጓደኝነት በጣም በሳም ሰዎች በዚህ ቪዲዮ ብዙ ነገር እንደሚማሩ ተስፋ አደርጋለሁ። በጣም ብዙ ሰክሪፋይ ከፍሏል። አንተ ወደዚህ ለማምጣት አንተም እዛ የነበርክበት እና ሁላችንም ጓደኞች ነበሩን፣ ግን በዛ መልኩ በዚህ ደረጃ እንተጋገዛለሁ ነው ግን ውሸት ነው። እና እናንተ በጣም ታሪካችሁ በጣም ደስ የሚል ነው። የጓደኝነት ጥግ ያየንበት ቪዲዮ ነው ያየንበት ፕሮግራም ነው። በጣም ደስ ብሎናል። እጅግ በጣም ነው ደስ ያለን። አንተ ጋር ደግሞ ቀረ የምትለው ነገር ካለ? በዚህ አጋጣሚ ሳልነግርህ እንትን ነው እኛ አሁን ለምሳሌ ያው ትራክ ድራይቨሮች ስራ የለም ምናምን ነገር ይላሉ። ምናልባት አንተም ከአንዳንድ ትራክ ድራይቨሮች ምናልባት ሰምተህ ሊሆን ይችላል። እና እኛ ጋር ስራ አለ። መስራት የሚፈልግ ሰው በሳምንት 2000 ብር ከቲም ድራይቨር ጋር ሆኖ ለአንዱ 2000 ብር ለአንዱ 2000 ብር እንከፍላለን። ሜንቴናንስ መኪና $400 ማለት ነው። አንድ መኪና አንዱ 11 ሰዓት ይናል አንዱ 11 ሰዓት ቀደም እንዳል ነው ማለት ነው። ቅድም እንደታል ነው እያረፉ ይተቀያየሩ እንትን ይላሉ። በተረፈ ሜንቴናንስ ምንም እነሱ እንትን የለባቸውም። ኦይል ቼንጅ ምንም ጎማ መቀየር ካለበት ምንም ወጪ የለባቸውም። መንዳት በቃ እጃቸው መሪው ላይ ብቻ አድርገው 2000 ብር በሳምንት 2000 ጋዝም ከኛ ነው። ሁሉ ነገር ምንም ነገር በቃ ሁሉ ነገር ከኛ ነው። እንግዲህ ስራ የለም የሚሉ ሰዎች እኛ ስራ አቅርበናል፣ መምጣት ብቻ ነው። ይሄን ደግሞ በዚህ አጋጣሚ ለምሳሌ ሳልነግርህ የዘነጋሁት ነገር አንድ ሰው ድራይቨር ይዞልን ከመጣ ለምሳሌ ቸቤ ድራይቨር ላክልን አንድ ድራይቨር ላክልን ገጣ ቦነስ 300 ብር። ስለዚህ 50 ድራይቨር እንፈልጋለን። እኛውን የኛን ቪዲዮ አይተው የሚመጡ 50 አሉ። ቪዲዮውን እዚህ ቦታ ላይ ይሄን ቪዲዮ አይታችሁ የምትመጡ በሙሉ ቸቤ ሚዲያ አይተን ነው ብላችሁ ቸቤ ሚዲያ ቦነሱን እንዲያገኝ ያንዳንዳችሁ ስትደውሉ ከቸቤ ሚዲያ ነው እንድትሉ ማስታወስ እንፈልጋለን። በጣም በአንተ ስም የመጣ ደግሞ ጥሩ አገልግሎት በደንብ አድርገን ሞቅ አድርገን እንሰጣቸዋለን። በአንተ ስም የመጣ በቸቤን የመጣ ነው ካሉን ስፔሻል ነገር እንሰጣቸዋለን። በጣም አሪፍ። ምክንያቱም እኛ ሬስቶራንት እንኳን ስንሰራ ሄደው ቸቤ የበላውን ምግብ
ነው አሰሩን የሚለውና የተቸገረ ሰው ስናወጣ ሄደው የሚረዱ ናቸውና የኛ የሚመለከቱ ሰዎች በጣም ሎያል ከስተመር ነው ያሉን ያልናቸውን የሚያምኑ ቃላችንን የሚተገብሩ ናቸውና በዚህ ምንም ጥርጥር የለንም እንዲሁም ደግሞ አገልግሎት ለመስጠት ብቻ ሳይሆን ከኢትዮጵያም ከመላው ዓለምም ደውሎ ራሱ በዚህ ደረጃ ስላየናችሁ ኢትዮጵያኖች እንደ ሀገር ኮርተንባችኋል ቴንኪው ራሱ እያሉ የሚደውሉ ማአት ናቸው እኛ ካለን ኤክስፒሪየንስ ነውና እኛ እንዳልኩት ነው በጣም ደስ ብሎኛል ኤርሚ ጀሜም በጣም በርቱ እንግዲህ እግዚአብሔር ብሎ ደግሞ በቀጣይ በሌላ ፕሮግራም እንገናኛለን እናንተም ሰፋ ብላችሁ ከዚህ በኋላ ግንኙነታችሁ ፍሬንድሺፓችን ይቀጥላል በተስፋ አንዴ አማ ቤተሰብ ሆነናል በማንኛውም በስራ አይደለም በእንደዚሁ እንገናኛለን እንተጋገዛለን አብረን መስራት ያለብንን ነገር አብረን እንሰራለን እኛ ደግሞ ይሄ ነው የኛ ነገር አንድ ላይ ተጋግዘን እንድናድግ እንድንለወጥ አንድ ላይ እንድንሰራ ገብቷል ኮሚኒቲያችንን መርዳት ነው እውነት ነው ገብቷል ትልቁ ነገር አብረን እኔ ጋር ያለውን ነገር አብረን እንደዚህ ተጋገዘን ብናድግ ብንደጋገፍ ጥሩ ነው ይመስለኛል ብዬ አስባለሁ በጣም አሪፍ በጣም ደስ ይለናል እንግዲህ ያመሰግንኩኝ ይሄ ፕሮግራም እንዲሳካ መኪና አቀርባችሁልናል ለ4 ለ5 ቀን በቆያታችሁ መኪና እንዳትቸገሩ ብላችሁ መኪና አቁማችሁልናል እናመሰግናለን እንደዚህ ደግሞ አምሮብኝ ፋብዬ እንድቀርብ ያደረገው ሚኪ አዲስ ፋሽን ስካይላይን ቨርጂኒያ ሚኪ እናመሰግናለን ይሄው ጸጉሯ ጉዳይ ደግሞ ፋብዬ ዳላስ ዘፋዲ ነው ዘፋዲስ 21 የሄይስ ይባላል ጸጉር ቤቱ በጣም እንደዚህ አሳምሮኝ እዚህ መተማ ጸጉር ሳትነካት ሄድን ብሎ ስልክ ቁጥሩ 4696438566 ነው ወይም ደግሞ 9729036050 ዳላስ አካባቢ ያላችሁ እዛ ጸጉር ቤት ሄዳችሁ እኛ ሰው አሜሪካ ወገኖቻችሁ ጋር ተጠቀሙ ለማለት እንፈልጋለን ለኔም እንዲሰላስዋባችሁ እጅግ አድርጌ አመሰግናለሁ ማህደር ደስታ ሬስቶራንት ሁሌም ከዲሲም ጀምሮ ሁሌ እንዴት ናችሁ ሸብያሽ ምትደውይልን አሁን ደግሞ በአካል ተገናኝተናል እናመሰግናለን ክብራትና ክብራት ቸቤ ሚዲያ ዳላስ ላይ ተገኝቶ ከኦል ሴትራጋ የነበረን ቆይታ ይሄን ይመስላል በዚህ ፕሮግራም ብዙ ነገር እንደተማራችሁበት የኛ ሰው ምን ደረጃ እንደሚደርስ ከምን ተነስቶ ያሳየንበት የጓደኝነት ጥግ ያየንበት ብዙ ነገር ምትባር ብዙ ኢትዮጵያኖች ምትገለገሉበት ምትጠቀሙበት ቪዲዮ አሪፍ ፕሮዳክቲቭ የሆነ ቪዲዮ ሰርተን ብለን እናስባለን ቪዲዮዎችን ተመልክታችሁ ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ ሼር ስለምታደርጉ እንዲሁም ያሳየናችሁ ቦታ መታችሁም ስለምትጠቀሙ እጅግ አድርገን እናመሰግናለን በሌላ ፕሮግራም በሳምንት እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ በሰሜን አሜሪካ የጥበብ አዋርድ ሁለተኛ ዓመት ዝግጅት ደረሰ እሁድ ሜይ 3 2026 ከቀኑ 2 ሰዓት እስከ ምሽቱ 11 ሰዓት 6401 ብራደን አቬኑ ስፕሪንግፊልድ ቨርጂኒያ በሚገኘው በሆሊዴ ኢን ኤክስፕረስ ሆቴል ይካሄዳል። ለሀገራቸው በሙያቸው አስተዋጽኦ ላደረጉ የተለያዩ የጥበብ ባለሙያዎች ዕውቅና የሚሰጥበት ልዩ ዝግጅት ነው። ለተጨማሪ መረጃ 240-817-4747 ላይ ደውሉ። ጥበብ አዋርድ የማይቀርበት ጥበብ በሰሜን አሜሪካ የሽልማት አዋርድ